ያው እኔ እንኳን በጀነራል ጻድቃን ባለው ጀስት ኢሜንስ ስህተቶች እየነቀልን በዛ ላይ ብዙ ጊዜ ባናጠፋ የአፍ ወለምታ ብዬ ነው የማልፈው እና ኦሎቨር ግን ምን ማለት ፈልጋለሁ፣ አንድ አባባል አለ በቲፒኤልኤፍ ውስጥ ራሳቸው የሚሉት ዋንስ ቲፒኤልኤፍ ፎርኤቨር ይላሉ እና ጀነራል ጻድቃንም ቲፒኤልኤፍ ነው፣ ጌታቸውም ቲፒኤልኤፍ ነው። አሁን ያለፈው 2 ዓመት ጌታቸው ያሳለፈው ሙሉ በሙሉ ለትግራይ ጥቅም አይደለም፣ ቲፒኤልኤፍ ቴክን ኦቨር ለማድረግ ነው። ለምንድነው ሰዎች ቲፒኤልኤፍ ቴክን ኦቨር ለማድረግ የሚያክል መስዋዕትነት የሚከፍሉት? ምክንያቱም ማሰብ ማይችል ደጋፊ አለው፣ ማሰላሰል ማይችል መንጋ አለው። ቲፒኤልኤፍ መሆንህን ትደነቃለህ። ለምሳሌ መንግስቱ ኃይለማርያም ወጥቶ በዚህ ሰዓት እንደ ህወሓት የለም ቢል እርግጠኛ ነኝ ጫብጫባ ያጣም። ኢሳያስ አፈወርቂ አንድ ቃል ተናግሮ የ50 ዓመት ልምድ ያለው ውድብ ነው ስላለ ብቻ ምን ያክል የቦረቁ ሰዎች እንደነበሩ እናያለን። ስለዚህ ቲፒኤልኤፍ ለመውሰድ በመሃላቸው ላይ ያለ ነው። ስለዚህ ትልቁ ችግር የትግራይ ችግር አንዱ የቲፒኤልኤፍ ደጋፊዎች ናቸው። ምክንያቱ ሲያላሙጡት ነው የሚደግፉት። ለምን እንደዚህ ሆነ፣ ለምን እንደዛ አይልም። ቅድም ስም ማንሳት ሊከብድ ይችላል። ለምንድነው አሁን ወደ ወረደ የማይወቀስ የሚለው ቃል ሲመልስ ወንድሜ ዝም ብሎ ይዞራል። የተሻሉ እነሱ ናቸው። እነሱ የተሻሉ ከሆኑ ታዲያ ለምን እነዚህ መጡ? እኔ ከነሱ የተሻልኩ ነኝ ማድረግ ይችላሉ ብሎ አይደለም እንደ መጣ ወደ ወረደ እና ምን ማለት ነው? ይህ ነው ትልቁ ችግር የትግራይ ብዬ የማምነው ማለት ነው። ስለዚህ ቅድም ወደወር ትግራይ አደ ያለው እንዳለው እስማማለሁ። ከሱ ትንሽ ለመቀጠል ለምንድን ነው ጌታቸው ወይም ጀነራል ጻድቃን የሚደግፍ? አሁን ትግራይ ውስጥ 2 አማራጭ ነው የተሰጠን። ይህ መዋሸት አያስፈልግም። አንዳችን ከሻቢያ ሆነን ትግራይን መደገፍ፣ ሌላኛው ከብልጽግና ሆነን ነው። ይህ አማራጭ ሆኖ አራጆቻችን እንድመርጥ አስገደዱን። የትግራይ ፖለቲካ የህወሓት ፖለቲካ እዚህ ነው ተቀርቅረን ያለ ነው። ከዚህ እንዴት እንውጣ ነው ማሰብ። የትኛው ነው ይሻለኛል የመወሰን ጉዳይ ነው። እንደ ፖለቲካ ነው የምልህ እንጂ እንደ ግልህማ ተርቀ መኖር ትችላለህ። እንደ ፖለቲካ ግን ትግራይ ከሻቢያ ጋር ሆነ ፒፒ መምታት ወይ ደግሞ ከፒፒ ሆነ ሻቢያ መምታት የተሰጣት እድል ይህ ነው። ከዚህ አንዱ መያዝ አለባት። ስለዚህ እኔ የተሻለ የምለው የነጌታቸው ወይ ጀነራል ጻድቃን የሚለው የትኛው ያዋጣናል ለትግራይ። እኔ ቅድም ወደ ኃይለ ሲል ነበር መሰረታዊ ጥላታችን ፒፒ አይደለም፣ መሰረታዊ ጥላት ሻቢያ ነው። ከታሪኩም አሁን ቢያንስ ፒፒ ለምንድነው ወደ ትግራይ የመጣ? ትንሿ ነገር ለማስረዳት ለስልጣኑ ከመስከረም በኋላ ስልጣን የለህም ስለተባለ ነው። ሻቢያ ለምን መጣ? ለቂም ወይ ለብር ተከፍሎት ወይ ሊያግዝ? አስቡትና የትኛው ነው ዋኛው ጥላት ነው? በሰው ተብሎ ወይ ደግሞ ለቂም ብሎ የሚመጣ ሰው ነው ጥላትን ወይስ አላማ ላለው ለጥቅሙ የሚቆም ነው ጥላትን? ለምሳሌ አብይ አህመድ ከኛ ጋር ምንድነው የሚፈልገው? ስልጣኑን እንስጠው። ከሻቢያ ግን ምን ሰጠን ነው የምንደራደረው? ከኛ መጥፋት ብቻ ነው የሚፈልገው። ስለዚህ ሁለተኛ ብዙ ነጥቦች ማምጣት እችላለሁ ካለው ጊዜ እንትን ላለማድረግ ከፒፒ ጋር መስራት አንድ ሀገራችን ነው። እኛ ጠቅላይ ሚኒስትር የመሆን ሌላ ነገር የማድረግ መብት አለን። ከሻቢያ ውስጥ ሜየር መሆን ትችላለህ። የአስመራ ሜየር አትችልም። ምንድነው ጥቅምህ? ራሱ ደደቢት ሚዲያም ብሎታል። ይህ የጌታና የባሪያ አይነት ግንኙነት ነው የሚሆነው። በኋላ ቅድምም ፍሬም ስትናገር ነበር መጨረሻችን ምንድነው? እስኪ ከሻቢያ ሆነን እናሸንፍ። ሻቢያስ ምንድነው የሚያደርግን በኋላ? ስለዚህ ምንድነው አሁን ከኢትዮጵያውያን ሆነ መስራት ምንም ጊዜ ኢትዮጵያውያኖች ነን፣ ይጠቅመናል። እዛ ላይ ቴክን ኦቨር ማድረግ መብት አለን። እነሱ ወደ ውስጣችን ገቡ አይደል? ታንክና ባንክ ወስደው እንደዚህ ያደረጉን። እኛስ ሀገራችን አይደለም እዛ ገብተን መከራከር ያለብን ብዬ ነው የማምነው። ስለዚህ የተሻለ መንገዱ የነጌታቸው ኢትዮጵያ ጋር መስራት ነው ያለብን። ነት ፒፒ በሚለው ነገር ራሳችን ሪቴት አናድርግ። መውጫ በሩ የትኛው ነው? ከሻቢያ ሆነን በሰላም አሁን ለምሳሌ በሰላም ነው የማምነው። ብዙዎቻችን በሰላም እናምናለን እንላለን። ከሻቢያ ሆነን ወልቃይት ማስመለስ እንችላለን በሰላም ኦኬ። በጦርነት ቢሆንስ ቀጣይ አራይቫል ፓወር ማን ነው? አማራ ቢመጣ ትፈቅድልሃልን ወይስ ዝም ብሎ አካባቢ ለማፍረስ ነው? ስለዚህ ጥቅሙና ጉዳቱ ወደፊት ምን ሊመጣ ይችላል? ከሻቢያ ጋር በመስራት ምንድነው የምናገኘው? የሻቢያ ለራሱ ለህዝቡ ያልሆነ በዓለማችን እኮ በጣም ያሳፍር ነው እኮ። በአፍሪካ በጣም የህዝብ ብዛት እየጨመረ የሚሄድባት አህጉር ናት። በኤርትራ እኮ ብቸኛው ሀገር ህዝብ እየቀነሰት የሚመጥባት ሀገር እኮ ኤርትራ ናት። ስለዚህ ለራሱ እኔ ለራሴ ሳልሆን እንዴት አድርጌ ነው እኔ ለፎርሙም ሆነው በየትኛው መለኪያ ነው? ስለዚህ ሂደን መጨረሻው ምንድነው የሚያዋጣ? መጀመሪያ ሰላም ነው የሚያዋጣ። ስለዚህ የነ ደብረጽዮን ብዙዎች የነሱም ደጋፊዎች ልበላቸው አንድ ነገር ልበል አላቅም። አንዳንዴ የነሱ ክፋት መናገር አይፈልጉም፣ ግን እነሱ ይዘው መሄድ ይፈልጋሉ።
እኔ ከጠላኸኝ መጥፎ ሰው ከሆንኩ ለምን ይዘኝ ትሄዳለህ? በቃ መጥፎ ደብረጽዮን መጥፎ ነው በእነሱ እንደዚህ ሆንኩ ብሎ ይነገረኝና ኦኬ ግን አይ ብልጽግና ነው መጀመሪያ ውስጣችን ነው ማሳደስ ያለብን፣ ውስጣችን ነው መጠንከር ያለብን። እኔ ውስጤ ሳልጠነክር ቤተሰቦቼ ሳልጠነክር ጎረቤት ማገዝ አልችልም። ስለዚህ ሻዕቢያ ለራሱ ለህዝብ ያልሆነ ኃይል ለእኛ እንዴት አድርጎ ይሆነናል? ምንድን ነው የምናገኘው ከዚህ? በታሪክ መሀል ላይ እንቀር እንችላለን። በኋላ ሻዕቢያና ፒፒ ልታረቁ ይችላሉ። ብዙ ነገር ሊሆን ይችላል። እኛ ከማን ጋር ነው የምንደራደረው? እና አሰፋሪ ነገር ነው። እኔ ለጌታችን ለጀነራል ጻድቃን የሚሄድበት መንገድ የመጀመሪያም ሲል ነበር ይህ ካውንስል ይኑራል ሲል ነበር። ይህ እንዳይሆን ያደረገ ማን ነው? ትግራይ ኃይል እንዳይኖራት አቅም እንዳይኖራት ክሬዲት እያየነው እንምጣት፣ ባክግራውንዳቸው እያየን እንምጣ። ያለ ስልጣን ሌላ ማይታያቸው ሰዎች ናቸውና ላሳጥረው እኔ የነጌታቸው ይሻላል ምለው ምንም ጊዜ ቢሆን ውትድርና እንኳን ብንሄድ ሻዕቢያ ከሻዕቢያ ሆነን ፒፒ ብንመታው በፊት አድርጎ እኛ ወታደር ነው የሚያስጨፈጭፈው። ይህ ክሊር ነው፣ መነገር አለበት ካሁን ጀምሮ። ጦርነት እንኳን ብንገጥም የሻዕቢያ ወታደር በጀርባ ሆነ የኛ ወታደር ነው ወደ እንደ መንጋ የሚያስገባው። ይህ ነውር ነው። እኛ ማድረግ የለብንም። ግን ቢያንስ እንኳን ከኢትዮጵያኖች ከሆን ጎን ለጎን ሆነው ሌሎች ብሔሮች እንኳን ያግዙናል፣ ሲስተማቲክል ስታየው። ስለዚህ የባሰ የትግራይ ወጣት ለማስጨረስ ነው እንጂ ከሻዕቢያ ጋር ሆነ አንድ ነገር መፍትሄ ሊመጣ አይችልም። ፒፒ ካሸነፍን በኋላስ ምንድን ነው የሚመጣው ነገር ማየት አለባቸው። ማን ነው የሚመጣው ወደ ፓወር? አማራ ነው የሚመጣው? ምንም ማድረግ አንችልም። በብሔር ተሰልፈናል። ትግራይ ከዚህ በኋላ እንደ ባለፈው 17 ዓመት ታግላ የመጣችው ፓወር ራን ማድረግ ትችላለች? ከመሆን እውነቱን እንግባ። ስለዚህ በኋላ ኢትዮጵያ ፒፒ ከወደቀ በኋላ የሚመጣ ኃይልስ ለትግራይ ምን አይነት እይታ ይኖረዋል ነው? ሻዕቢያስ ምን አይነት እይታ ይኖረዋል ነው? ምክንያቱም ትግራይ እስካለች ኤርትራ ልትኖር አትችልም ብሎ ያመነ ኃይል ነው። ዴይ ዋን ዴይ ቱ እና ከነዚህ ሰው አደን እኔ እንትን የምለው መጀመሪያ ግን የተሻለ መፍትሄ ምንድነው ብትሉኝ ግን አሁን ወደ ትግራይ እንመለስ። ወደ ስመራ ዘመተ ኃይል አለ፣ ወደ አዲስ አበባ ሄዳለ። ይህ እርቅ ተደርጎ ወደ መሃል መምጣት ነው ያለብን። ይህ ካልሆነ ግን ሞት ከሆነ ግን እኔ አደን ነው የነጌታቸው የተሻለ ይመስለኛል። በዛ ነው ማምነው። የዞርካት ነበረ ይቅርታና ምንድነው የዞርካት መሰለ ደርሰ ተመለስክ እሷ ላይ አሁን ኦኬ ሻዕቢያ ጋር መስራት እንደማይጠቅመን ምናምን ተነተር ብልጽግና ጋር ብንሰራ የተያዙት መሬቶቻችን ይመለሳሉ ወይ? ህዝባችን ይመለሳል ወይ? ማረጋገጫ አለን ወይ? ቢያሸንፍ ብልጽግና ይሄንን ይሆንልናል ወይ የሚለውን ነገር እስኪ ደፈር ብለህ ምጣው። እሱ ላይ ይሆንልናል። ለምሳሌ ጌታቸው ረዳ በጊዜው ተናግሮ ነበር። ማረጋገጫ ማለት ምንድነው? አሹራንስ አለን ወይ ነው እኮ ምን አለ መሰለህ፣ በዚህ ዓለም ኢንሹራንስ የሚባል ነገር ያለን ጉልበትህ ነው ሰጥቶ መቀበል ነው። እና ምንድነው ጌታቸው ረዳ ተጠይቆ ምን አለ መሰለህ፣ ለምንድነው ምዕራብ ትግራይ ያላስመለስክ ሲባል ከፌደራል መንግስት ሙሉ እምነት ማሳደር አልቻልንም። እምነት ማሳደር ያልቻል ምን ሆነ? እነ ደብረጽዮን ውስጥ ለውስጥ ከሻዕቢያ ጋር ሲገናኙ ነበር። ሻዕቢያ የተገናኙ አሁን አይደለም በጽምዶ ራሱ አባታቸው ስብሃት ነጋ ምንድነው ያለው? ከሻዕቢያ ጋር ከኤርትራ ጋር ምንድነው ያለው? ይህ ጦርነት የፕሪቶሪያ ስምምነት ብልጽግና ማያምነንም እኛም ህወሓትም አናምነውም ጊዜ መግዣ ነው ብሎ ኢሳያስ አፈወርቂ ብጻይ ብሎ ሲጠራ መቼም በትግርኛ የሚያውቅ ሰው ያስደነግጣል። ብጻይ የሚለው ቃል ምን አይነት ቃል እንደሆነ በጣም ከባድ ቃል ነው። ማንም ቃል የማይጠቀምበት ቃል ነው። ያ ግን ለኢሳያስ አፈወርቂ ብጻይ ብሎ ነው የጠራው። ከዛ ጀምሮ ኦፊሻሊ ሻዕቢያና ወያኔ ሲሰሩ ነበር። ስለዚህ ፒፒ በዚህ ፒስ እንትን ማግኘት አልቻለም፣ ኮንፈርም ማድረግ አልቻለም፣ ማሳመን አልቻለም። ምክንያቱም ግማሽ ኃይላችን ከሻዕቢያ ጋር እየሰራ ነው። ስለዚህ ፒፒ ደግሞ ለመኖር ሲል አንድ ነገር ማድረግ አለበት። እሱ ጀስቲፊኬሽን ለመስጠት ፈልጌ አይደለም፣ ግን ከፒፒ ጋር ከሰራን እኔ ኢትዮጵያውያን ነን። በኢትዮጵያ ላይ ሆነን የኢትዮጵያ ጠቅላይ ሚኒስትር የመሆን መብት አለን። እዛ ላይ ሆነን እኛ መብታችን ማድረግ እንችላለን። ከሻዕቢያ ሆነን ግን ሻዕቢያ ጠቅላይ ሚኒስትር መሆን አንችልም። አሁን እሱ ነው የኔ ኮንፎርም። ከአብይ ጋር ከሰራን ውስጥ ገብተን እኛ ስልጣን መያዝ እንችላለን። መብታችን ነው፣ ሀገራችን ነው። በዛ ስልጣን ይዘን ማድረግ የምንችለው ነገር ማድረግ እንችላለን። ከሻዕቢያ ግን ወደ ስልጣን ሊያስወጣን አይችልም፣ ሻዕቢያ ፒፒ ቢደመሰስም። ስለዚህ የተሻለው ነው የምልህ የተሻለው ነው እንጂ 100% ኮንፎርም ላድርግልህ አልችልም። ከሻዕቢያ ጎን ሆኜ ከማስመልሰው መሬት ከፒፒ ሆኜ ማስመልሰው መሬት ይበልጣል። አስመልሼም አለው አድዋ፣ አክሱም፣ ሽረ እኮ እስከ አዲግራት ወደ ቀርሰበር ከማን እጅ ነበር? ከኛ እጅ እኮ ነበር። ከፒፒ ሆነን እኮ ያስመለስ ነው። ለምን እውነት አናምንም? አስመለስን እኮ መሬት። እውነት እኮ እናውራ ከተባልኩ ተመለሰ። ሽረ ከማን ጋር ነበረ? ከፒፒ አይደለም እንዴ? ከፒፒ ጋር ተደራድረን ያስመለስን። ጸለምትም ያው ወደ ትግራይ አደ ይነግርሃል።
ለማስመለስ ሲባል ምንድነው እንቅፋት የተፈጠረው? ስለዚህ አስመልሰናል እኮ አላስመልሰንም እኮ ማለት እኮ አይደለም። አግኝተናል እኮ ወደ ኃይለ ለምን እንትን እንለዋለን? ለምን እንረሳዋለን? ተመለሰ እኮ አገኘህ እኮ። ስለዚህ ከዛ ደግሞ ያገኘው ይዘህ ደግሞ ሞር ኮንስ ጋር ኮምፎርት የሆነ ፒስ የሆነ ሜዳ ስትፈጥር ስትተማመነው ወደፊት ትችላለህ። ፒፒ ምንድነው የሚፈልገው ነው? ሻቢያ ምን ይፈልጋል? ፒፒ ምን ይፈልጋል? በህይወታቸው ወደ ትግራይ የመጡ ምን ፈልገው ነው የመጡ? ሁለቱም እነዚህ መልሳቸውና መልስ ታገኛለህ። ፒፒ የመጣ ከመስከረም በኋላ መንግስት አትሆንም ብሎ የትግራይ መንግስት አወጀ። ይህ አንክደውም። ኦኬ፣ ለስልጣኑ ሲል ስልጣን ለማስከበር ትግራይ መጣ እንበል። ሻቢያስ ለምን መጣ? ስለዚህ ይህ መልስ ይሰጥሃል ወደፊት ህይወትን። ሻቢያ ለምንም ለበቀል፣ ለክፋት፣ ለማጭበርበር ነው የመጣ። ስለዚህ እሱ ሻቢያ ምንም ብትሰጠውም ልታቆመው አትችልም። ለጥፋት የቆመ ኃይል ነው። ፒፒ ግን ስልጣን ከሰጠኸው ሜቢ ማች ቤደር፣ ግን ዋናው ግን ውስጥህን ነው። ስለዚህ ውስጥህን መሆን የሚያስፈልግ የራሳችን አንድነት ነው ዋስትናችን። ግን ይህ ከሆነ በኋላ እኔ ቢሆን የመጀመሪያው የጀነራል ጻድቃን አስተሳሰብ ትክክል ነበር። ወደ ሁለቱም ሳንሄድ የመደራደር አቅማችን ይዘን መሀል ይዘን ለነሱም እንጠቅም ነበር። ይህ ግን ተበልተዋል። አሁን የተበላ ቁማር ነው ወይ የተበላ ዕቁብ ነው። ስለዚህ ያለህ አማራጭ ከሻቢያ ጋር ሆነ ፒፒ መምታት ነው፣ ከፒፒ ሆነ ሻቢያ መምታት ነው። የኔ አስተሳሰብ በተሻለ መንገድ ከፒፒ ሆነ ሻቢያ በመምታት ሻቢያ ቢወድቅ ራሱ እዛ ላይ አንድ ሰላም ካገኘን ለወደፊቱም የተሻለ ነው። ሻቢያ ከተደመሰሰ ሰላም እናገኛለን። ወደ ኢትዮጵያ ደቡብ ያለ የትግራይ ደቡብ ወደ አማራ ከደመሰስን ግን ሌላ አማራ ነው የሚመጣል። ሌላ ጥላት ነው የምትፈጥረው። ሸዋ ብትቀይረው እሱ ነው ሽፍላ ነው፣ ላንተ አይሆንም። ፒፒ ደምስሰ ሌላ ፒፒ ነው የሚመጣል። ሻቢያ ደምስሰ ግን ሌላ እድል ይመጥልሃል ወደፊት። ይህ እንኳን በዚህ እንኳን ብታስበው ራፍሊ ሻቢያ እስካለ ግን ይህ ነገር ሊሆን አይችልም። ስለዚህ ሻቢያ መደምሰስና ፒፒ መደምሰስ መጪውን እየው። ፒፒ ብደመስሰው ደጋግምልሃለሁ እሺ ጊዜ ፒፒ ነው የሚመጣው። አማራ ይመጥልሃል ወይ ደግሞ የሆነ ሶማሊያ ይመጥልሃል። እሱም እንደዚህ ያደርጋል። ሻቢያ ከደመሰስ ነው ግን የተሻለ ግንኙነት ማድረግ እንችላለን። መጪያችን የተሻለ ይሆናል። አሁን ትልቁ ችግር ሻቢያ ነው እንጂ የኤርትራ ህዝብ አይደለም። የኢትዮጵያ ግን የራሱ የቻለ የፓወር ሌላ ታሪክ አለ። ብዙ ብሔርተኞች ይተነትኑታል። ከነሱ ጋር ጎን ለጎን አልሄድም፣ ግን ሪላቲቭሊ እሱ ነውና ሻቢያ መደምሰስ ቅድሚያ ከፒፒ ለትግራይ መውጫ በር ነው ብዬ አምናለሁ። ስለዚህ ፒፒ ሻቢያ ለመደምሰስ ደግሞ ከፒፒ ስትሰራ ነው። በዛ ነው የማምነው። ያን የግል እምነቴ ነውና ቴንክ ዩ ዘመዶቼ ስለሰጣችሁ። ያ ማለት በእሳት ሰዓት ህዝቡን ትቶ ሞትን ፈርቶ ለህይወቱ ለነፍሱ ሳስቶ ለጠላት እጅን የሚሰጥ ነው ምርኮኛ የሚባለው። የምናውቀው በገዛ ወገኖቹ ተክዶ ከሀገር እንዲወጣ ከህዝብ እንዲሰደድ እንዲለይ በዲዲቲ ማጥፋት የሚደረግ ሰዎች እንደዛ የሚደረጉ ሰዎች ኢንፋክት በገዛ ወገኑ ትናንት ከሞት ባዳ ነው ግራ ገብቶት በተበተነ ሰዓት ማስተር ማይንድ ሆኖ ስትረግሉን በሚገባ የመሩ ሰዎች ያው በገዛ ወገናቸው ተክደው ሲባረሩ ምንድነው የሚባለው መሰላችሁ? ሌላ ትርጉም ነው ያለው። ምርኮኛ ማለት ግን እነዚህ ናቸው። አሁን ኪዳነ እዚህ ጋር እንደምታዩት ኢንጂነር ሰለሞን ኪዳነ በጠላት እጅ የነበረ ዛሬ የህወሓት ስራ አስፈጻሚ ኮሚቴ አባል ነው። ስራ አስፈጻሚ ነው የምላችሁ የትግራይ ወይም የድርጅቱ ትልቁ የውሳኔ ሰጪ ማለት ነው። ይሄ ምርኮኛ ማለት ነው። በጠላት እጅ የነበረ ቃሊቲ ገብቶ ሲቀለብ የነበረ ግለሰብ በትግራይ ጉዳይ ሊወስን የመጣው እሱ ያውቀዋል። ዛሬ ጦርነት ብትነሳ እጅ አሰጣጥ ያውቃል። እንዴት ተብሎ ህይወት ማትረፍ እንደሚቻል ይታያቃል። እሱ አሁን በእኛ ህይወት ሊወስን የመጣው። ህወሓትን የምንቃወመው ከመሬት ተነስተን አይደለም። ኤኒዌይስ እንዴ ዶክተር ተከስተን ምናምን ረሳቸው አንድ ላይ ተቀሳቸው። ኧረ ላንሳቸው እንዴ ፎቶቸውን ላምጣው እንዴ 90% ማዕከላዊ ኮሚቴና ስራ አስፈጻሚ እኮ ምርኮኛ ነው አይደል? ህወሓት በታሪኳ በምርኮኛ ተገዝታ አታውቅም አይደል? ያ የራሳቸው ያበላሽ ነው። በጣም ለኛ እኮ ባይዞ ለትግራይ እኮ ሂሚሊዬሽን ነው። አይ ነው አብይ ሲቀልባቸው የነበሩ ቃሊቲ ያስገብቶ ግለሰቦች ዛሬ መጥተው ማለት እንትን ይዘው መጥተው ቢሆን እርግጠኛ ነኝ የሚቀጥለው ኮንቨርሴሽን ላይ ምርኮኛ የሚል ቃል አትጠቀሙም ቤተሰብ።
ከዚህ ሁሉ ነውር ነው፣ በጣም ነውር። በፍቅር ነው የተማረኩት። አይ እኔ ያው ሰፊውን ህዝብ እንደመስማቴ መጠን በፍቅር ነው የሚል ማህበረሰብ ክፍል ስላለ ነው። ከዚህ ሁሉ ክትከታ በኋላ እርግጠኛ ነኝ። እሺ ትግራ አደ አጥልሽ ናፍጠውም ነገር ነው ማለት ጉዳት ስላለው ነው። ባይዞ ያሬዱ ስለማለት ገባቸዋል ብዬ አስባለሁ። እንደ ትግራይ ነው ኢሚሌሽኑ እንደ ትግራይ ነው። ከዛ ይሄ ድርጅት ልምራችሁ ብሎ ሲመጣ ምክትል ፕሬዚዳንቱም እኮ መከተ ላይ አልነበረም አይደል? ፈርዳ ማታ ተደብቆ ነበር። እሺ ችግር የለም። ኤኒዌይ ነበር እና እነዚህ ሰዎች አሁን ያኔ የመማረክ ልምድ የነበራቸው ሰዎች ናቸው ዛሬ እኛ ነው የምናውቀው የሚሉት። ከዛ ደግሞ ጦርነቱን በሚገባ መርተው የነበሩ ሰዎች ናቸው የተባረሩት። ወዳን ጥሩ አርሚ 50 ሆኖ ምን እንደሰራ የትግራይ ሰራዊት ሲኮን ብቻ ነው የሚታወቀው። በተለይ ወደ ደቡብ ያመራው ኃይል መርሳ ላይ ሲቆረጥ ማን እንደደረሰለት የሚያውቅ ነው የሚያውቀው። ጭፍራ ሲሰድብርና ከዛ ደግሞ ሲቆረጥ ማን እንደደረሰለት የሚያውቅ ሰው ሸኸት በላይ በራህለ ሻዕቢያን ያስገመገመው ማን ነው ብሎ ሲነገር ወዳን ጥሩን የማያስብ ትግራዋይ የለም። የሰራዊት አባል ነው ማለት ነው። አርሚ 50ን ወልዶ ያሳደጋት ማለት ነው። አመጦ የወለዳት ኮማንዶ አርሚ ማለት ነው። እነሱ አሁን ያው ባንዳ ናቸው ምናምን ተብሎ ምርኮኛም ናቸው እየተባለ ሲነገር ስትሰማ ትታመማለህ። ሪል ምርኮኞቹ ህዝባቸውን የካዱት ምርኮኞች ትግራይ እንዲመሩ ፈቅደህ ሪሊ ትግራይን በማዳን ሂደት ትልቅ አስተዋጽኦ ያደረጉ ሰዎቻችን መሪዎቻችን ደግሞ ባንዳ ካዲ ሲባል ትታመማለህ ማለት በጣም ፔንፉል ነው። ባይዘ ፔንፉል ያ ከድርጅቱ ጋር በሐሳብ ስላልተስማሙ እና ወደ እንትኑ ስንመጣ ማለት እንትነን ይሄ እጅ ነካሽን ባይዘ በጣም ውለታቢስ ነው። በቃ ቱ ቢ ፍራንክ ማለት ነው። ጡትን ለምን ፈራኸው? ትግራይ አለ ጡት ላደለው ነው። አይ የእህቶችን አጉል ቦታ እንትን አታስብላ። ጡት ነካሽ ነው የሚባለው ኖርማሊ አባባሉና እጅ ነካሽ ስትል አቸውን ወልደው ተማርከዋል እኮ ያጎረሳቸውን ግን ክደዋል። ኤኒዌይስ ትግራይ እንደዚህ አይነት መሬት ሆናለች። ይሄ ያሳመማል፣ ለሚገባው ሰው ያሳመማል። ባይዚ ያው ምክር ቤት የምንደግፍ ሰዎች ይሄ ፔንን ስላለብን ነው። ምክር ቤት አንድም ትግራይ እንዲጎልብን ስለማንፈልግ ኢች ኤንድ ኤቭሪ ትግራይ ለትግራይ በሚገባውና በሚያስበው ልክ አስተዋጽኦ እንዲያደርግ ነው ምን ነውኛ ማለት ነው። እና ይሄን የትግራይ መሰባሰብ የሚጠሉት ደግሞ ለአብይ እጃቸውን የሰጡ ሰዎች ናቸው። እንወስንልሃለን የሚሉት ማለት ነው። እና ይሄንን የምናነሳ ያለ ነው ያሬዶ ምን አይነት ሰዎች ትግሉን እየመሩት አሁን ስለ መሬት ስለ ምዕራብ ትግራይ ምናምን ሲወራ እኔ ብልጽግና እየቀለበ ያኖረው ሰው ነው ከብልጽግና እንደውም ተልእኮ ይዞ መጥቷል ብዬ የማምነው። አንድነት የነበረው የትግራይ ኃይል እነዚህ ምርኮኞች የትግራይ ወሳኝ ሆኖ ሲመጡ ነው የተዘረገው ብዬ ነው ማስበው። በቃ እንደዛ ነው ማምነው። ተልእኮ ይዞ መጥተው ሊሆን ይችላል ከብልጽግና ማለት ነው። 2 ዓመት ነው አስገቡት የቀለባቸው። ምን ይቀልባቸው አናውቅም። ጥርጥር እንደውም ከተጠራጠር መጠራጠር ያለብን እነሱ ነው። ኖት እነዚህ ትግራይን ለማዳን ጫካ የገቡ በረሃ የወረዱ እንዲሁም የትግሉ ማስተር ማይንድ እንደሆነ የወጡ ሰዎች ነው። ኤኒዌይስ የመሬት ጉዳይ ተነስቷል። የመሬት ጉዳይ ፕሪቶሪያ ክሊርሊ ቅድም እንዳሳየዋችሁ የሚለው 10:4 ላይ ኮንቴስትድ ኤሪያ የሚባሉ ጉዳዮችን ኮንቴስትድ ኤሪያዎችን ነው የሚለው። በህገ መንግስቱ መሰረት ሶሉሽን ይገኝላቸው ነው የሚለው። ህገ መንግስቱ ደግሞ እዚህ ጉዳይ ላይ ክሊር ነው።
አንዳንድ ሰዎች ሪፈረንደም ህገ መንግስቱን ተቀበለ ወደ ህገ መንግስታዊ ስርዓቱ እንመለሳለን ብለህ ካበቃ ሪፈረንደምን ትቀበላለህ። በቃ ምንም ወደዚህ እኮ አስፈልገው። ጎበዝ ኮንክ እኛ ምንድነው የምናምነው? ሪፈረንደም ችግር የለም ነው የምንለው። ሪፈረንደሙ የሚካሄደው ግን ቅድመ ሁኔታ አለው ነው። አንደኛ ህዝቡ መረጋጋት አለበት፣ ተመልሶ ወደ መሬቱ ተመልሶማ መረጋጋት አለበት፣ ካለበት ትሮማ መውጣት አለበት ነው የምንለው። ማሰብ ቁጭ ብሎ ይሄን ባይዞ ወደ አሸበር ቃለ መጠይቁ ላይ ሰምታችሁታል። ደግሞ የተደረገውም ክሊር እሱ ስለሆነ ማለት ነው። ዛሬ መሬት ሊሸጡ ምናምን የሚባል ነገር የለም። 1261 ተቀብሎ ምክር ቤትና የስልጣንና ተግባር ለመወሰን እንደውም እነጌታቸው የወንድ ውሳኔ ነው የወሰኑት። የፌዴሬሽን ምክር ቤት እንትን ውስጥ እንዳይወድቅ ግብረ ኃይል ተቋቁሞ ተፈናቃዮች ተመልሰው አስተዳደሩ ወደ ጊዜያዊ አስተዳደሩ ተመልሶ ሰዎቹ ግን ራሳቸውን በራሳቸው እንዲያስተዳድሩ መፍቀድ ማለት ይሄ የወንድ ውሳኔ ማለት ነው። ከዛ በመለስ ያለው ጦርነት ነው። ጦርነት ደግሞ አብይም ሰዱ ብሏል እኮ። ፉከራ ነው የጠላሁት፣ ያሬዶ ፉከራ ነው የጠላሁት። በእንትን ነው እሱ ወኔ ካላችሁ መመለስ ነው። ሄዶ በቃ መመለስ ነው። ተዋጋም መንበልም መልስ ሄድና ግን ይሄ እናቃለን ፉከራ እንደሆነ ማለት ነው። እናቃለን ይሄ ሌላ ጉዳይ ለትልቁ ጦርነት መነሻ እንዲሆናችሁ ሻዕቢያን ለማዳን የምታረጉት ጦርነት እንደ መነሻ እንዲሆናችሁ ለዛ ማቆያ ነው። ሶሻል ሞቢላይዜሽን መፍጠሪያ ነው ያዘገያችሁት። it is not about የህዝብ ጉዳይ። ጀስቲፋይ ነው እኮ እየተደረገ ያለው። ጀስቲፋይ ይደረጋል። እነ ደብረ ጽዮንማ በግልጽ ውድብ ሳይድን ውድባችንን አድኑልን ከመመለሳችን በፊት ብለው በቃል የተናገሩት እነ ሞንጆሪኖን ጀስቲፋይ ነው የሚደረግልን ያለው። እንደዚህ ለማለት እኮ ፈልገው አይደለም። ተፈናቃይ ውድ ቤት ድሃን ብሎ ጥርአን ካቀረበ ማለት ነው። ህወሓት ነው በቃ ተፈናቃይ አይደለም፣ የትግራይ ተፈናቃይ አይደለም፣ የህወሓት ተፈናቃይ ነው ተብሎ ስም መስጠት ያለበት። እኔ ግን እነዚህ ተፈናቃዮቻችን እሱ አይደለም እንደሱ አይነት ጥያቄ አያነሱም። በነገራችን ላይ ለተፈናቃይ ቢታሰብ ያሬዱ በቀደም ያሳየውን ደብዳቤ አይተዋል? የተጻፈውን የአደጋ ስጋት ኮሚሽን የጻፈውን ደብዳቤ ረድኤት እየተሰረቀ ነው። አሁን እየሰረቁ ነው ከተፈናቃይ። ለተፈናቃይ የሚያስብ ሰው ረድኤት ይሰርቃል? ይህን ምላ አሁን ከሳምንት በፊት የተጻፈ ደብዳቤ ነው፣ ማስጠንቀቂያ ማለት ነው። ኢትስ ኖት አባውት የተፈናቃይ ጉዳይ። ጸለምት ተነስቷል። ቅድም እያሳያችሁ ቪዲዮንም አሳይቻችኋለሁ ከዚህ በፊት። አሁንም ቪዲዮን ላሳያችሁ ይችላል። ጸለምት 2 ክፍለ ሰራዊት ነው እንዲወጣ የተደረገው። እዛ ገብቶ ጸጥታ እንዲያስከብር ታዞ የነበረ ማለት ነው። ቀረብኩላችሁ ቅድም እሱን ነው። የኛ ሰራዊት ውጣት ብሎ ታዞ ሲወጣ ከጸለምት ያለውን ማለት ነው። እያንዳንዱ ሙቭመንቱ አለን በቪዲዮ እያንዳንዱ ሙቭመንቱ እናውቀዋለን። ጸለምቲ ከነ ሚሊሻቸው ነው እንዲመለሱ የተደረገው በኋላ። ይህንንም አሁን በፎቶ አሳይቻችኋለሁ። ውሸት ለትግራይ መፍትሄ አይሆንም። ከሀቅ ጋር ክንሳነ ከለና መውጫ መንገዳችንን እናየዋለን። ናሬሽን እያልን የውሸት እንትን አይጠቅማትም ለትግራይ። በቃ በቂ ዋጋ ተከፍሏል በዚህ ጉዳይ፣ በቂ ማለት ነው። ኤንዌይስ ፕሪቶሪያ ቃል በቃል የሚለው ኮንቴስትድ የሚባሉ ኤሪያዎች የኛ አቋም እንደውም ያሬዶ ታውቃለህ። ኮንቴስትድ የሚባሉ ኤሪያ ህገ መንግስታዊ ከሆነ ህገ መንግስታዊ ስርዓት ተመልሶ የ84 አዋጅን ተመልክቶ በዛ የሚወሰን ነው። ኮንቴስትድ ታሪካዊ የሆነ ጥያቄ ከሆነ የኛ ኮንቴስትድ ኤሪያ የሚባሉት ሌላ ናቸው። በአፋር እስከ ቀይ ባህር፣ በደቡብ ትግራይ እስከ አልውሃ፣ በምዕራብ ትግራይ እስከ አንገረብ ምላሽ ነው ኮንቴስት ጉሙ ማለት ነው። እነ ጌታቸው ደግሞ ፈጣሪ ሲያግዛቸውም ጎበዝ ሲሆኑ እኔ ስማርት ናቸው ብዬ ነው የማስበው። ማለት እያንዳንዱ አንቀጹን ስታዩ በቃ የሚገርም የወንድ ነው። ከዛ በኋላ ደግሞ የናይሮቢ ዲክሌሬሽን ደግሞ ሞር ብዙ ነገሮችን አስተካክሎልናል።
ፕሪቶሪያ ላይ የተሳሳትናቸው ለምሳሌ ትግራይ የቲፒኤልኤፍ ሰራዊት የሚለው ነው ወደ ትግራይ ኮምባታንት ተቀይሯል ምናምን ሶ ፕሪቶሪያ በትክክል ቢተረጎም ለትግራይ ጥቅም ነበር በትክክል ቢተረጎም ማለት ነው። ግን ይሄንን መተርጎም ትተው ዲዩ ነው አሰፋ ብርሃ አንድ ጊዜ ሲናገሩ ኪንግ ያሬድ ትዝ ይልሃል ከነጮቹ ጋር ስምምነት የነበረን ክሪስማስን አክብረው ሲመለሱ ጊዜያዊ አስተዳደር አቋቁመን አይኤም ትግራይን ስለሚጸለዋት የትግራይ ተወካይ መገኘት አለበት ብለን ተስማምተን ነበር ይላሉ ከአይኤምኤፍ ጋር። ከዛ ግን ጊዜ አስተዳደር ለማቋቋም እስከ መጋቢት ወሰደባቸው። ጥር 15 ያልቃል የተባለ ስምምነት መጋቢት ድረስ አቆዩ አንድ ፕሬዝዳንት፣ ለዛውም የራሳቸውን ሰው ለመምረጥ እኮ ነው። አሁን ማንን ነው እነዚህ ሰዎች የሚያስተላልፉት? ማንን ነው የሚዋሹት? እንትና ነው የምንባባልበት በቃ ክሊር እኮ ይታያል። ከነሱ ቤተሰብ ካልሆንክ አትሾምም ነው፣ ወይም ከነሱ ቤተሰብ ካልሆንክ ደብረጽዮን እምቢ ሲባል እኮ ፍስሐ ጽዮንን ያቀረቡ ሰዎች ናቸው። ፍስሐ ጽዮንን ያቀረቡ ሰዎች ናቸው እነዚህ ሰዎች። ፍስሐ ጽዮን ማለት ደግሞ እንግሊዘኛውን አይተው እንደ ታስታውሰዋለህ ፖለቲካ አውራ ሲባል እየተናገረው ነው ማለት ዴይዋን የተቃወሙ ከሆነ ጌታቸውን ረዳን እንዴት ነው መፍትሄ ማለት ለመውቀስ ስኬት ነው ሞራሉ የሚመጣው? እኔ ነግራቸዋለሁ። ጌታቸው ጻድቃን ምናምን ከኛ በላይ የቀጠቀጣቸው የለም። ጽዮን ስላለው ነው ፍስሐ ጽዮንን ያቀረቡት። ኤኒዌይስ ያው መፍትሄውን ስናወራ እኔ አሁን ያው እንዳሰቡት ሆኖላቸዋል። አሁን የምዕራብ ትግራይ የተፈናቃይ ጉዳይ ያው ለጦር ማነሳሻ እንትን ተጠቅመውታል። በቃ አሁን ደርሰዋል እዛ ላይ እንደምንም ብለው አንከባለው እንዲኮልፈው ምን ብለው አድርሰውታል እዚህ ጋር። ይሄ ለትልቁ ጦርነት ማለት ነው ለሚፈልጉት እነሱ ሶሻል ሚዲያ። አሁን ናሬሽኑ ግን በጣም የሚያስቀህ ያሬዶ በቀደም ደምዳማይ አዋጅ ምናምን ህዝባዊ ኮንፈረንስ ብለው ያወጡት መግለጫ ላይ የተፈናቃይ ጉዳይ 3ኛ 4ኛ ምናምን ላይ ነው ያስቀመጡት። የህወሓት የፓርቲነት ጉዳይ ነው ከፊት ያስቀመጣት። የህወሓት የፓርቲ እንትን መመለስ አለበት 50 ዓመት ያስቆጠረ ምናምን ብለው ማለት ነው። እነዚህ ሰዎች ያሬዱ በጣም እርግጠኛው የምነግርህ ህወሓት እውቅና ከተመለሰ ወደ ቅድመ ህዳር ያለንበት ሁኔታ ነው። ገረድ ነው የምትሆነው ለብልጽግና መልሳ። ተገርዳ እኮ ነው ያሰቃየችን። ተገርዳ እንዴ አንተ ብልጽግና እኮ የሚገባበት አጥቶ ነበረ። ግንቦት 2015 እስከ ሚያዝያ 2016 ድረስ እኮ ብልጽግና የመጨረሻ እኮ ተረብሾ ነበር። ታስታውስና ሆነ እነ ሽመልስ አብዲሳ እና አዳነች አቤቤ ጎንደር ምናምን ይመላለሱ ነበር። ስጋት ነበር ያኔ። ይሄ ጊዜ ማለት እነ ጻድቃን አሜሪካና አውሮፓ የሄዱበት ጊዜ ነው። ይሄ ምን ማለት እንደሆነ ትረዱታላችሁ። በቃ ብልጽግናማ ኢትዮጵያ ውስጥ ያለ ኃይልን አሰባስበ የምትመታው ከሆነ ስጋት ነው። ህወሓት ያኔ ተቃውመን ነበር። እንዴት ከአማራ ጋር፣ እንዴት ከፋኖ ጋር፣ እንዴት ከእንትና ጋር ፕሪቶሪያ ልታፈርሱ ምናምን እየተባለ ነበር። ያኔ ግን ለብልጽግና ስጋት ነው የነበረ። ስጋት ማለት ነው። አሁን ልክ ብልጽግና የፓርቲነት ወረቀታቸውን ሰርዞ ሲያባራቸው እየሮጡ መጡና ሻዕቢያን ወደ ጌሙ አስገቡት። ሻዕቢያ ወደ ጌሙ ሲገባ ብልጽግና ጉልበት አገኘ። ጉልበት ያገኘው በማን ነው? በነጮቹ። ለምን? ቀጠናዊ የሆነ ጉዳዩ። ሻዕቢያን ስታስገባ ቀጠናዊ ይሆናል። ኢትዮጵያ ውስጥ ሆነ ግን ስትጨፈጭፉ አንተ ለነጮቹ ምን ታቀርባለህ ነው ጥያቄው። በቃ ተውዳ እቺ ነው ጥያቄው። ከዛ ኢትዮጵያ ውስጥ ያሉ ኃይሎችን ማሰባሰብህ ነው የሚታየው። ሻዕቢያን ስታስገባ ግን ብዙ ኃይሎች ነው ኢንተረስት ያላቸው፣ ቀጠናዊ ታደርገዋለህ ማለት ነው። ህወሓት ይሄን አደረገችና ብልጽግናን አዳነችው እንደገና። እኔ ሃው ኦን እርዝ ህሊና ያለው ሰው ህግ አውቃለሁ የሚል ሰው እንዴት ነው አዋጅ 359ን አዶፕት አድርጎ ይመጣው? እንዴት ነው? ከሁሉም በላይ ደግሞ የፌዴሬሽን ምክር ቤት ስልጣንና ተግባርን ለመወሰን የወጣው 1216 እንዴት ተቀብሎ ይመጣል ሰው? ይሄን የተቀበለችው ህወሓት ናት። ኖት ጌታቸው፣ ኖት ጻድቃን።
እኔን ደግሞ እኛ አይደለም የምንለው አማኑኤል አሰፋ በግልጽ ነው የተናገረው። ለ50+1 ስንል ሸጠን መጣን አለ በቃ ፕሪቶሪያን። ይሄንን ዲፌንድ ማድረግ አያስፈልግም። በቃ እኔ አሁን ፎረም ያው እዚህም ስላለ ያው እኔ እና እሱ ችግር ስለሌለብን ነው ፎረም አይዊሽ ደጋፊዎቹን አትሊስት በሪያሊቲ ባለመካድ ነው መጀመሪያ ያለብን የምትላቸው ማለት ነው። የምታስተምራችሁ ፎረም ሪያሊቲን ካለ መካድ ነው። ትግራይ መትድ ነው በቃ እውነታን መቀበል ማለት ነው። የ8 ወሩ ጦርነት በአጭር ጊዜ እንዲቀለበስ ያስቻለው ወድቀናል ብለን አምነን ነው። በቃ ወድቀናል፣ ተወረናል፣ ተመተናል፣ ዝግጅት አንሶናል። ስለዚህ ምን ይደረግ? ወጣቱ እንሰብስበው፣ ሁሉም የትግራይ ኃይል ይሰባሰብ። እነ ሙልጌታ ጫልቱ፣ እነ ጻድቃን እና እንዳለ ገቡ፣ ሁሉም ማለት ነው ተሰበሰበው። የትግራይ ዳነች ትግራይ በ8 ወር። አሁን ለምንድን ነው መዳን ያልቻልነው? ቅድም እየተነሳ ነበር። ታደሰ ወረደ 6 ወሩ ነው የተሰጠው፣ 1 ዓመት ነው ስምምነቱ፣ 1 ዓመት ነው። አሁን 7ኛ ወሩ ነው። በ7 ወሩ ከ8ቱ ጉዳዮች አንዱንም አላስፈጸመም። ኢንፋክት እነ ጌታቸው ረዳ መባረር አለባቸው የተባሉ ጉዳዮች በትንሹም ቢሆን እንደውም ከነጌታቸው በዘቀጠ ጭራሽ ለትግራይ ጦርነት በሚጸራ መልኩ ነው እየተከናወኑ ያሉት። እነ ጻድቃን ቢያንስ ፕሪቶሪያን በማይጠስ መልኩ ጋራንቲ ይዘው ማለት ነው ጋራንቲ ይዘው መፍትሄ ይፈልጉ ነበር። እነዚህ ፕሪቶሪያ ለሻዕቢያ በሚሸጥ መልኩ እየሰሩ እኮ ነው ያሉት። እነዛን ጉዳዮች ለመፈጸም ይቀርና ይሄ ያሳስባችኋል እናንተ? ታደሰን ግን የሚናገረው የለም። ለምን ታደሰ እኩል ይሆናል? ራስ በራስ ሰው አይወቅስም። አባቱ ዳኛ ቢሆን ልጁ ቀማኛ አይፈርድበትም። ሰውል ሚካኤል ቢሆን አዎ ልጁ ላይ ፈርድ። ተገናለን ትግራይ አይደል? ኤርትራን በቀደም ስታወረም እንደነበረው ኤርትራ ቢያንስ እንዳይተኩስብን ያደርጋል ያልካት ነገር አሁንስ ተማርክባት ወይ የሚለውንም ይዘህልኝ ብትሄድ። ያ ኬሚስ የምትጠይቀው ነገር አለ። እሺ የትኛዋን ቆይ አንዴ ትግራይ አንዴ ክሊር እንዳረገው 40 ደቂቃ ስላለ እሺ። ኧረ ችግር የለም። ትግራይ አንዴ ናስኪ ይለኛል። አየሁ እኔ ኖ ሚውት አድርገህ እኮ ነው። ኖ ሚውት አብራ ማለት ነው። ሚውት አጥፍተህ ስለሄድክ ነው። ምንድነው ያልከኝ? ጥያቄውን ትንሽ ሂድበትና አስይዘኝ። አሁን ፎረም አዳሀቂ ነኝ ያለሁት ብሏል። አዳሀቂ ምን ቢሮዎች እንዳሉ እናውቃለን። የድርጅቱ ኦኬ እንትና ቢሮ ሊሆን ይችላል። ኤኒዌይስ ፎረሜ ጥያቄ ምንድነው መሰለህ? ከጽምዶ ትልቁ በእኛ በኩል የምናገኝበት ጥቅም ባለፈው እንደገለጽክልን ሻዕቢያ እንዳይተኩስብን ያደርግልናል ብለሃል። አሁንስ ተማርኮ ወይ ሻዕቢያ ከሚሰጣቸው መግለጫዎች አይተኩስብንም የሚለውን እንትንህን ተመርህበታል ወይ የሚል ነው። ቴንኪው። ጥሩ ትግራይ አደኝ ባይዘዌ እኔ ትግራይ አደኝ ቅርብ ጊዜ ከኔ ጋር ስንወያይ በፊት ያልነበረ የሚመስለኝ አሁን ኖት ሲያረኩት ነገር እንዲሁ ስለምንከባበር ችለህ ነው እንጂ ህዋት ነው ብለህ ሌብል ያረከኝ ይመስለኛል። እና አንዳንዴ ቃል በቃል ምለውን ሳይሆን ሊል የፈለገ ይሄ ነው በሚል የምትወስደኝ ይመስለኛል። ማለት አንደርስታንድ አደርጋለሁ። ያው ኢንቴንሽን ምናምን የውይይቱ አካል ነው የሚሆን። አትሊስት እኔ እናንተ ዘንድ ግን በጥሬ ቃሉ መነጋገር ስለሚቻል እንደዛ አታርግ። ቅድምም ለምሳሌ እነ ጻድቃንን በሚመለከት አዲስ አበባ ተቀምጠው እንዴት ከፍቶ ሁሉ ማለት ነው እንዴት ብልጽግናን አይናገሩም አለ ብለህ በጣም አዝነብኝ። እንደውም ነቁረኛል። እና እኔ ለምን አይናገሩም ሳይሆን ትግራይ አደይ እንዲናገሩም ኤክስፔክት አላረግም። እነ ጻድቃን አዲስ አበባ ሆነው ብልጽግና ገዳይ ነው ምናምን እንዲሉ ኤክስፔክት አላረግም ነው ያልኩ። ይልቁንም ግን ይሄንን ለማለት የማይችሉ ከሆነ በትግራይ ከዚህ ከፍ ባሉ የትግራይ ጉዳዮች ላይ ሌቨሬጅ የላቸውም። ስለዚህ
ባለፈው ጉዳይ ላይ ለመነጋገር እንኳን ፈቃጅ ባልሆነ ሁኔታ ውስጥ የሆኑ ሰዎች በትግራይ ጣፈንታ ላይ ለወደፊቱ ከብልጽግና ቁጥጥር ውጭ የሆነ ኦርጋኒክ የሆነ ለውጥ ትግራይ ውስጥ ለማምጣት ነው የምንንቀሳቀስ የሚሉት ነገር ፕራክቲካል አይደለም ነው እንጂ እኔ ለምን አልተናገሩም አንደርስታንድ አደርጋለሁ እንዲናገሩም ኤክስፔክት አላደርግም ፎር ዛት ማተር አብይ አቢዩዝ እንደሚያረጋቸው ማምናለሁ እንደዛ ቢናገሩ አትሊስት አሁን የሚያረጉትን የፖለቲካ እንቅስቃሴም እንደሚገድብባቸው አውቃለሁና አትሊስት ግን ይሄን ማረክ ካልተቻለ ኦርጋኒክሊ ትግራይ ግን እድሉን ሰጣችሁን ህዋትን ብናስወግድ ግን ከብልጽግና ቁጥጥር ውጭ የሆነ ኦርጋኒክ የሆነ ለውጥ እናካይዳለን የሚለው ነገር ብዙ ፕራክቲካል አይደለም ነው የኔ ነጥብ እንጂ እነሱ ለምን አልተናገሩም በሚልም አይደለም ሁለት ቀደም አሁን ያነሳው ይሄ ምርኮ ምናምን ባይዘው እኔ እንደዛ አይነት ቃል ተጠቅሜ አላቅም ጄኑዊንሊ ቾይዛቸው ሪስፔክታብል ነው ዲግኒፋይድ መንገድ ነው የመረጡ ብዬ አላምንም አሁን አዲስ አበባ ሄደው ብልጽግና ስር ያሉት ሰዎች የመረጡት መንገድ ዲግኒፋይድ ነው ብዬ አላምንም አሁን ሁሌ የሚነሳው ነገር እንደዚህ ስል ታዲያ ከሻቢያ ጋር ያሉት ይባላል ሁሌ ነው የምለው ትግራይ አደ እንደምሰማው እኔ ከሻቢያ ጋር አሁን አይደለም በባለፉት 30 ዓመታት የነበረው የቲፒኤልኤፍ እና ሻቢያ ግንኙነትም ዲግኒፋይድ ነው ብዬ አላምንም አሁንም እንደውም ዛሬ ቅድም ያሬድ ፍሬ ቅድም ቅሬታ ባቀረበችበት ቤት እንትን ቀርቤ ያቀረብኩት ጥያቄም ይሄንን ነው ኤርትራውያን ቤት ገብቼ ያነሳው ጥያቄ ከሻቢያ ጋር ዲግኒፋይድ የሆነ ግንኙነት ለማድረግ ኢነረንትሊ አይፈቅድም ሻቢያ በባህሪው በጣም ኮምፕሌክስ የሆነ ራሱን ከሚወደው በላይ ሁሉ ራሱን ፕሪዘርቭ ለማድረግ ከሚጠራው በላይ ሁሉ ትግራይን በመበደል ላይ ከፍተኛ ኢንቨስትድ ነውና በዚህ ሁኔታ ሻቢያን እኛ እንኳን እናትርፈው ብንል ለማትረፍ ስራውን አስቸጋሪ የሚያደርግ ድርጅት ነው እኛ መጥፋት ላይ በጣም ፎከስድ ከመሆኑ የተነሳ ራሱ እየመጣበት ያለውን አደጋ ሁሉ ለማየት ብለርድ የሆነ እንትን የገጠመው ችግር ያለበት ተቋም ነው የሚል ነው አጠቃላይ ውይይቱ ሐሳብ ነበር ኦኬ አሁን ቀደም ባነሳው ላይ ትግራይ አደ አሁንም ለምፈልገው ነገር እኔ ሻቢያ እንዳይተኩስብን ያደርጋል አይደለም ሻቢያ እንዳይተኩስብን ማድረግ ከተቻለ እሱ በራሱ ትልቅ ግብ ነው ማድረግ ይቻላል አይቻልም ኩዌሽነብል ነው ሁሌ እንደምለ ይሄን አሁን ማነሳው መችለትም ነጂጂ ቤት አንድ ያነሳውት ነገር ነበር ሻቢያ ኤክስትሪምሊ የትግራይ ጥላቻ ያሰከረው ከመሆኑ የተነሳ አሁን አሰብን ለመከላከል የትግራይ መሬትን መልቀቅና አትሊስት ከትግራይ ጋር ያለውን ጉዳይ ማብረድ እንዳለበት እንኳን የሚገነዘብ ድርጅት አይደለም ስለዚህ ሻቢያንኛ እንደውም ቃል በቃል ያልኩትን ነው ምነግርህ ትግራይ አደ እንድትይዘይ ለሌላ ቀንም ትግራይን የረገጥክበትን እግር አሁን ጅብሊ በላይ እየመጣ ስለሆነ ትግራይን የረገጥክበትን እግር ልቀቅና አምልጥ ስትለው አይ እና ባንድ እግሬ ትግራይ እንደረገጥኩ ጅቡን ብገጥም ይሻለኛል ብሎ የኛን መርገጥ ላይ በጣም ኮንሲስተንት የሆነ አቋም ያለው ሰው ነው ሻቢያ ስለዚህ ሻቢያ የሚባል ድርጅት እኔ ፌስቡክ ላይ ምናምን ላይም ጽፎች አሉኝ ገና ይሄን ምልህ ገና እንዳሁኑ ነገር ሁሉ ሳይገን ማለት ነው ሻቢያ ፈጽሞ የሚታመን ድርጅት አይደለም ፎር ዛት ማተር ዛሬም ኤርትራውያን ፊት ያነሳውት ነገርም ትራፕ ላለመሆኑን የመተማመኛ የለኝም ሻቢያ ራሱን ከማትረፍ በላይ ትግራይን በመጉዳት የሚደሰት ተቋም ስለሆነ እድሜም የሌለው ሰው ስለሆነ ኢሳያስ ባለፈው ተኮላሽቶብኛል የሚለውን የትግራይን ጥፋት በቀሪው ዘመኑ ለመጨረስ ወጥመድ ላለመሆኑም እኔ መተማመኛ የለኝም ነው ኦኬ እዚህ ላይ ክሊር ከሆን ታዲያ ጽምዶን በምን መልኩ ነው የምደግፈው ካልከኝ ወይ ኦረም እንዲህ ከሆነ ማለት ነው ወይ ብራዝ ያው ድርጅቱ በዚህም ሆነ በዛ ድርጅቱ መኖር አለበት ብሎ ከሚያምኑት ሰዎች ውስጥ አንዱ እንደሆንክ ነው ተደጋግሜ የምሰማ ድርጅቱ ደግሞ ከሻቢያ ጋር ካልሆነ መዳን የሚችል መስሎ አልተሰማው ያወሩም ያሉት ባለስልጣናቶችም ይሁኑ የጦር ኃይል ነን የሚሉት በአንድም በሌላ መልኩ ከዚህ ኃይል ጋር ግንኙነት መፍጠር እንደሚፈልጉ ያስባሉ ይናገራሉ አንተ ደግሞ ከሻቢያ ጋር ይሄ አይሆንም ትላለህ አት ሴም ታይም ድርጅቱን ደግሞ መትረፍ ያለበት ድርጅት ነው ትላለህ የድርጅቱ አቋምና ያንተ ሐሳብ አይጋጩም ወይ ነው ማለት ድርጅቱ መትረፍ ካለበት እንዲህ አይነት አስተሳሰብ ይዞ ከተረፈ what's the use ለትግራይ ህዝብ አንተ እንደምትለው የትግራይ ህዝብ ይጋጫል ከብለህ ነው ይያልከኝ የኔና የህዋት አቋም ይጋጫል አብሶሉትሊ ይጋጫል ለዚህ እኮ ነው እኔ ህዋትን አንተም ከምትለው ነገር ጋር አይጋጭብህም ወይ ነው ከቢ ልንገር ላብራራል ከቢ ይጋጫል እኔ ከምለው ጋር ይጋጫል ከቢ ማይክን እኔ አንተ ከምትለው ጋር የሚጋጭ ከሆነ ፎረም ይያልክ ያለው ነገርስ ደስ እንዲልህ ነው ወይስ ፎር ሪል ከውስጥ የሚወጣ ነገር ነው ማለት ነው አሁን ልንገራ ለምን የሚጋጭ ነገር ላይ እንደምንቆም የትግራይ ፖለቲካ ሶፋ ክዳፕ ከመሆኑ የተነሳ ኤክስትሪምሊ
ከመዝገጡ የተነሳ የሆነ ያክል ኮንትራዲክተሪ ነገር ላይ ሳትቆም ጄኒዩን የሆነ አቋም መያዝ የማይቻልበት ደረጃ ስለደረስን ነው። ተረተኛል ኬቢኤ ምን እያልኩ ነው? ለምሳሌ ኦኬ ይሄ ድርጅት ይጥፋ ካልክ በትግራይ በኢትዮጵያ መንግስት በኩል ይጥፋ ከሚሉት ሰዎች ጋር ተባብሬ ማጥፋት ማለት ቢዮንድ እነ አብይና ድርጅቱ ቲፒኤልኤፍ ይጥፋ ሲሉ ቲፒኤልኤፍን አለማለታቸውን እንረዳለሁ። ቲፒኤልኤፍን እያሉ እንዳልሆነ ይገባኛል። ስለዚህ ከነ አብይ አንጻር ቆሜ ቲፒኤልኤፍ የሚባል ድርጅት ከትግራይ ሊጠፋ አይገባም ስል ቲፒኤልኤፍ እነ ደብረጽዮንን ማለታቸው እንዳልሆነ ስለምረዳ በባለፉት 50 ዓመታት የትግራይ ህዝብ ያሳካው ነገር በሙሉ ወያኔያዊ የሚባለው አስተሳሰብ በሙሉ ሊጠፋ ይገባል ስለሚሉ ከነሱ አንጻር አሁን ለአንተ የመለስኩልህ እንዳንድ ተጋሩ ካንድ ተጋሩ አንጻር ነው። ይጋጫል አይጋጭም ይሄ ሁሉ ኮንትራዲክሽን ምንድነው ስትለኝ ኬቢ ተጋሩ ነው። ለትግራይ ህዝብ ያለህን ኬር አውቃለሁ። እኔ ካንተ የተሻለ ለትግራይ ቆረቆራለሁ ለማለት የሞራልም የፖለቲካ ምክንያትም የለኝም። ስለዚህ ካንተ አንጻር ኦነስት ነው መሆን ኮንትራዲክሽኔን ምክደው አይደለም። ከብልጽግና አንጻር የምንናገረውን ነገር ከትግራይ አንጻር እንደምንናገረው አትውሰዱት። ኦኬ ታዲያ እርስ በርስስ በምንወያይበት ጊዜ ለምንድነው ተቃርኖ ውስጥ ምንገባ? እኔ የሚቃረን ነገር ውስጥ እኔ እናንተ የምንለው ነገር መሬት ላይ ካለው ነገር አንጻር ተቃርኖ የሚታይበት ቅድም ያልኩ ነው። ለምሳሌ ሐራ መሬት ያሉ ሰዎች የሐራ መሬት በሙሉ ልጆች ኮሙኒኬሽን ሰዎቻቸውን እናውቃቸዋለን። እንደው አይዊሽ እኔ ባይዘዌ ለሐራ መሬት ሰዎች ትግራይ አደይ እኔ ፎርማሊ ምን አይነት ቦታ ላይ እንዳለ አሁን አላውቅም። ረጅም ጊዜ ሆኖናል። አንዳንዴ ስለ ሐራ መሬት ስናገር ባይዘዌ ትግራይ አደይን በማሰብ ብቻ አንዳንዴ ሪዘርቭድ ሆናለሁ እግዚአብሔር በሚያውቀው ማለት ነው። እንደውም አንዳንድ ሰዎች ምን ብለውኝ ያውቃሉ? በግልጽ ለጓደኞችህ ትረስት ምናምን የሆነ ማለት በማሸርገድ ምናምን በሚመስል መልኩ አንዳንዴ እንትን ትላለህ ብለውኝ ሁሉ ያውቃሉ። እኔ እንደዛ አይደለም ግን እንደው እነ ትግራይ አደይ የሚሉት ነገር ፓርሻሊ እንኳን ሳይገባኝ ቀርቶ ልክ ከሆነ ላደርሰው የምችለውን ጉዳት በመፍራት አንዳንዴ ሪዘርቭድ ሆናለሁ። ኦኬ ትግራይ አደይን ከኢኩዌሽን ውስጥ ካስወጣን ግን የሐራ መሬት ያለውን ሰራዊት እነ ተመስገን የሚባል ልጅ እነ ማህሪ የሚባሉ ልጆች እነ ሀፍቶም ኪዳነ ማርያም ምናምን የሚባሉ ልጆች የድርጅቱ ኮሙኒኬተር ተብለው ኦፊሻሊ የሚታወቁ ሰዎችን ከወሰድን ግን ብልጽግና ራሱ በዛ ደረጃ ቶክሲክ አይደለም። ይሄኔ አንድ ሺህ ማስረጃ አቅርቤ የምከራከርበት ነገር ነው። ሲፈልጉ ትግራይ ለሁለት መከፈል አለባት። ይሄ ምስራቅ ይሄ ሰሜን ምስራቅ ትግራይ፣ ደቡብ ምስራቅ ትግራይ፣ ደቡብ ትግራይን በሚመለከት ከሌላው ትግራይ ሊለያይ ሐሳቡን ራሱ ኢንተርቴን ማድረግ እኔ ታቦ ነው ብዬ ነው ማመን። እነዚህ ልጆች ኤክሰርሳይዝ ሲያደርጉት አያለሁ። ኦኬ እነ ተመስገን ዳዊት የሚባሉት ልጆች ባለፈው አሁን ከርቶ ሐራ መሬት የነበረው አሁን ደግሞ ከዛ ወጥቶ ትግራይ የሚንደባለለው ያ ጅል ወፍራም ግልብጣህያም እሱም አሁን ባለፈው ያድዋ ህዝብ ብሎ ቃል በቃል ነው ያለ። ይሄን ከተናገረ በኋላ ጥሎስ ከወጣበት ጊዜ ድረስ ያለውን ነገር ጀስቲፋይ እና ዲፌንድ ከማድረግ ውጭ ነገሩ በሚፈልገው አደጋው በሚፈልገው በተነቃሴ በተለያየ ምክንያት የተለያየ ሐሳብ ያላቸው ሰዎች ያሉበት እንደሆነ ከኮሙኒኬሽናቸው እረዳለሁ። ትግራይ አደ የሚለው አለ እነ ተመስገን ምናምን እነዚህ ሃይሊ ቶክሲክ የሚባሉት ሰዎች የሚሉት ነገር አለ። ከዚህ ድርጅት ጋር አሶሲዬሽን ያላቸው ለምሳሌ ቅድም ብዙ ጊዜ አረጋይ የሚባል አንድ ሰውዬ የሚናገረው ነገር የህዋት ሪፍሌክሽን ነው ወይ ብርሃን የሚባል ልፋተ ተስፋ የሚናገረው የህዋት ሪፍሌክሽን ነው ከህዋት ጋር በሆነ መልኩ አፊሊዬሽን ያላቸው ሰዎች ስለሆኑ እንደሚባለው ሁሉ ጓልራያ የምትባለው ልጅ በተለያየ መልኩ ከሰራዊት ጋር ፎቶ ስትነሳ በተለያየ ነገር ስታስተባብርና ስትተባበር አያታለሁ። እሷ የምትናገረው ነገር እኔ ሃይሊ ቶክሲክ ነው ብዬ አምናለሁ። ተስፋ ያራያ አሁን ኦፊሻሊ አመራር ሆኗል። ተስፋ ያራያ እኔ ሁላችንም በመናቆም መልኩ ኤክስትሪምሊ በጣም አደገኛ እኔ ፐርሰናሊ ማለት ነው ለሚደግፉት ሰዎች ተገቢ ሊመስላቸው ይችላል። እኔ ፐርሰናሊ ግን ሃይሊ አደገኛ ምለው ኦፌንስ መወስድበት ነገር ስለሆነ ኦኬ ከዚህ ሁሉ ጉድለት መሃል ቲፒኤልኤፍ ያለበትን ጉድለት ወስድና ቲፒኤልኤፍ ሰርቫይቭ ማድረግ ያለበት ከነጉድለቱም ቢሆን ይጥፋ ከሚሉት ሰዎች አንጻራዊ በሆነ መልኩ ድጋፍ ስለሚያስፈልገው ነው። ኦኬ ይሄን ስል
እኔ አይጥፋ የውሃት አይጥፋ ኢንክሉሲቭ የሆነ ቢባል ቅድም ያሩሲ ያነሳ ነበር መጀመሪያ አካባቢ ህወሓት ደግሞ ራሱን የሚመስል ካልሆነ ኢንክሉሲቭ የሚባል ነገር የተለየ ነገር በጣም ያቅለሸልሸው ድርጅት ነው። ይጥፋ ማለት ይፍረስ ወይም የሆነ ይቀየር ነው። ራሱን ያሻሽል እንዳትለው ራሱን ማሻሻል አይፈልግም። ኢንክሉሲቭ አሳታፊ ይሁን ስትባል ደግሞ ራሱን ካልመሰልክ ሌላ የተለየ አካል መጥቶ ተሳትፎ ትግራይን እስከ ጠቀመ ድረስ ምን ቸገረኝ የሚል አይደለም። እኔና እኔ ብቻ አምለውን ካለ እንዴት ነው ተስማምቶ መቀጠል የሚቻለው ነው? በዚሁ መልኩ እየጨፈለቀ ይቀጥል ነው እንደማለትህ እኮ ነው። ለምን መሰለ እዛ መሐል ሀገር እንዲ ስላለ ብለ አብራራ እስማማለሁ። እዚህ አካባቢ ያለው መሐል ሀገር ያለው ምን ታርጌት እንዳለ ምናን ይገባኛል። ድርጅቱ ጋር ደግሞ ስትመጣ ህዝብን ጭፍልቅልቅ አድርጎ ራሱን ማኖር ብቻ ነው የሚፈልገው። ከዛ በኋላ በሞቱ ሰዎች ምናምን ሬሳ ላይ ዳንኪራ መምታት ነው የሚፈልገው፣ ውስኪውን ጠግቦ ማለት ነው። እንደምናየው ነው። ትላንትም 3000 ሰው ሰብስቦ እዛ ሰማዕታት አዳራሽ ውስጥ ህዝብ ሰብስብ ያለው እያለ ነው። ከዛ የህዝቡ ማለት 3000 ሰው ብቻ ነው 2000 ምናምን ሰው ብቻ ነው አናቅም፣ እነሱ ነው የሚያውቁት። መጨረሻ ላይ ጭፈራ ነው የታየው። ኤኒዌይስ አሁንም ቢሆን ተው አሳትፉ ሲባሉ እሺ አይሉ አሳትፈው ደግሞ የመጣው አካል እና እኛን ካልመሰልክ መኖር አትችልም ይላሉ። ከነሱ የተለየ ሐሳብ ያለውን ደግሞ አሳደው እንደዚህ መድረሻ ያሰጣሉ። ታዲያ ከነዚህ ሰዎች አዳንክ በራሱ አሁንም ይጋጫል እኮ ነው ማለት። ድርጅቱ ቢኖር ይሻላል ይክፋ ሚድላም ብትል አላማው ድርጅቱን አመካኝቶ ሌላ ሊጨርስ ነው እያልክ ነው። ሌላው ከመጨረሱ በፊት እሱ እዚህ ጋር እየጨረሰ ነው። የሚመጣውን አካል ደግሞ እነዚህን ሰዎች ለመረዳትም እኮ ምንድነው የዳገተ የቸገረ ነገር ሆኖ እኮ ነው ምልህ ያለው ማውራው ነገር እየገባ ከሆነ ማለት ሶ ኬቢ እኔም እኮ ሁሌ ምላችሁ ነገር ባይዘዌ ባለፈው ይወለ እንደውም ያው ቦምባስቲክ ቤተሰብ ስለሆነ ነው ስሙን ማነሳው። ቦምባስቲክ ራሱ ምን ብሎኛል መሰለ አንድ ቀን የሆነ ቲፒኤልኤፍ ላይ ያለህን አቋም ለመያዝ ተቸግር ያለው አይነት ነገር ብሎኛል። ለምን መሰለ የሚያስቸግር ቲፒኤልኤፍ እንዳልኩ በጣም በብዙ ተቃርኖች ውስጥ ያለ ድርጅት ስለሆነ ነው። ስለዚህ እኔ ተቃርኖ የለውም ወይ ቲፒኤልኤፍ አብሶሉትሊ ለትግራይ የሚገባ የሚመጥን ድርጅት ነው ማለት አይደለም። አሁን ግን ባለበት ሁኔታ አንጻራዊ በሆነ መልኩ ትግራይ አደጋ የተደቀነ እኔ አደጋ ማውቀው አደጋ አለ። ለምሳሌ በእናንተ ግምገማ የሚመስለኝ ነው ከተሳሳትኩ ታርማላችሁ። ትግራይ በኩል ሊመጣ የሚችለው ጦርነት በቲፒኤልኤፍ በኩል ጌታቸውም እያለው ነው፣ ነጻድቃንም እያሉት ነው፣ ትግራይ አደም ደጋግሞ ሲለው ሰማለሁ። አዚፍ ትግራይ 4 ኪሎ ለመውጋት እየተዘጋጀች ስለሆነ በሰልፍ ዲፌንስ የብልጽግና መንግስት ትግራይ ሊወር እንደሆነ ተደርጎ ፖርትሬ የሚደረግ ነገር አለ። እኔ ለነጌታቸው ምናምን ይገባኛል። ለምን ከነጉድለቱም ቢሆን ሌላ 1 ሚሊዮን ሰውም ጠፍቶ ቢሆን ልክ እነ ደብረጽዮን 1 ሚሊዮን ሰው ጠፍቶ ወንበር ላይ እንዳሉት ምናልባት ለነጌታቸውም ሌላ 1 ሚሊዮን ተጨምሮ በነደብረጽዮን ቦታ ጌታቸው ቢተኩ ለነጌታቸው ፐርሰናሊ የሚጎዳ ነገር ላይሆን ይችላል። አፍተር ኦል ወንበሩ እጃቸው ላይ ይገባል። በኩኮር ክሮክ እንደሚባለው አይነት ነገር ከየትማምጩ ብቻ ወንበሩ ሊገባ ይችላል። እንደ አንድ ተጋሩ ማለት በምንም ሁኔታ የስልጣን ዳይናሚክስ ውስጥ የሌለ ሰው ግን ጦርነቱ ትግራይ ውስጥ አብሶሉትሊ ዲፌንሲቭ ዝግጅት ብቻ እንደሆነ ግን ማንም ሊረዳዋል ብዬ ነው ምገምት እኔ። ለምን የትግራይ ክልል መንግስት አሁን ብልጽግና ላጥቃ እንኳ ቢል ኢኮኖሚካል ዲፕሎማቲክ በጣም ብዙ ባሪየሮች ነው ያሉበት። አሁን ምንድነው እየተባለ ያለ ከተዘጋጃችሁ ብልጽግናን ኦፌንድ ስለሚያደርገው ለሰልፍ ዲፌንስም ቢሆን መዘጋጀት ጦርነት እንደማወጅ ይቆጠራል የሚል አይነት አሰስመንት ነው ያለ። አብሶሉትሊ ይሄ ሮንግ ነው፣ አደገኛም ነው። ብልጽግና ብንዘጋጅም ባንዘጋጅም ይሄን ደሞ ምል እኔ ኬቢ አሁን አይደለም እኔ ታስታውሳለህ እነ ፔንኪለር ቤት የፕሬቶሪያ ስምምነት እንደተፈረመ የዛኑ ቀን ኦፊሻሊ ዶክመንቱ ከተለቀቀ በኋላ የዛኑ ቀን ጀምሬ በትንሹ ለአንድ ወር አካባቢ በጣም አዝኜ እያለቀስኩ ጭምር ተዋይተን እናውቃለን። ምን ብያለሁ? ይሄ ዶክመንት አሁን ብዙ ሰው ዶክመንቱ ፌስቡክ ላይም ጽሑፍ አለኝ ላመጣው እችላለሁ። የፕሪቶሪያ ስምምነት ኢነረንትሊ አይፈጸምም። አብሶሉትሊ ጋራንቲ ያደርጋለሁ። የትግራይ ክልል ባለስልጣናትና የትግራይ ህዝብ መዘጋጀት ያለበት ፕሪቶሪያ ስምምነትን አስታኮ ሊፈጠር ለሚችል ለሌላ ጦርነት መዘጋጀት አለበት። አሁን ለትግራይ ሊሰጥ የታሰበው ሰላም
ውርደት የተሞላበት ሰላም ነው። ይሄንን በሚቀለብስ ደረጃ ጦርነት አይቀሬ መሆኑን የፕሪቶሪያ ስምምነት የተፈረመ ጊዜም ተናግሬያለሁ። አዲስ ያመጣሁት ሐሳብ አይደለም። ስለዚህ አሁን ብልጽግና እያደረገ ያለውን ዝግጅት እኔ ከህወሓት ጋር ከፎርመር አቢሲኒያ ወደ ሃይና ኢትዮጵያ ትራንስፎርም ስትደረግ ኮር ስቴት ነበረችና በዛ ልክ ውክልና ይሁን የፖለቲካ ተሳትፎ ይኑራት ብሎ የሚፈቅድልን ዘመንና ወቅት እንደሌላ አንደርስታንድ መደራረግ ይገባል። ሁለተኛው መንገድ ምንድነው? ይሄንን ካልተፈቀደ ትግራይ ባሁኑ ልክም ደግማ ጥያቄ እንዳታነሳ በሚገባይ ልክ ይሰጠኝ በሚል ጥያቄ እንዳታነሳ ቻሌንጀር ስቴቱና እንዳትነሳ ዋንስ ኤንድ ፎር ኦል የትግራይ ፕሮብለም የሚባለውን ዲል ማድረግ ያስፈልጋል ነው። የትግራይ ፕሮብለም የሚባለው በኢትዮጵያ ውስጥ ትግራይ የነጃሺ የአድዋ የአክሱም የጽዮን ባለቤቱና መጣው ቀረው እያለች በኢትዮጵያ ፖለቲካ ውስጥ ዲሳይሲቭ የሆነ ሮል መጫወቷ ሊያበቃ ይገባል የሚለውን ነገር አብይ ዘመኑ ነው ወቅቱ ነው ዓለምንና ሁሉ የኢትዮጵያን ሕዝብ ሁሉ አስተባብሬ ይሄንን ጥያቄ ዋንስ ኤንድ ፎር ኦል እደፍቀዋለሁ ብሎ ነው ወደ ጦርነት የተገባ። አንፎርቹኔት ለኛ ብዙ ሚሊዮን ሕዝብ አስከፍሎናል። ለአብይም ግን አንፎርቹኔት ሰርቫይቭ አድርገናል። ስለዚህ በመሰረታዊነት የኢትዮጵያና የትግራይ ተቃርኖ በጣም ከባድ ኢንተራፕት ማድረግ ምንም ችግር የለውም። ይሄ ሁሉ የተረክ ችግር ይሄ ሁሉ እንትን we've been in charge of Ethiopia for the past 30 years ማለት ነው። እሱን ለማስተካከል ምን አገደን? አንድ ካገደን የኛ ሰዎች ችግር ነው ብለን ምናምን ከሆነ ፎረሜ ዞስ ጋይስ አሁንም ኢንቻርጅ ናቸው የትግራይ ጣፈንታለ ሶ are you going to accept their decision? አሁን የምትለውን ችግር በሙሉ መቅረፍ ያልቻሉ ማለት እንዳለ አሁን ያልካቸው ተረኮች ምንስማማባቸው ናቸው፣ ማንስማማባቸውም ሊኖር ይችላል። ግን let's accept it። እንደዛ ሆኖ we are in charge of Ethiopia for the past 30 years። ለምንድነው መቀየር ያልቻልነው? ያኔ የሰዎቹ ችግርስ ነው ብለን መታመን ከሆነ የመሪዎቻችን ችግር ነው ብለን መታመን ከሆነ አሁንስ ትግራይ በእነዚህ ሰዎች እጅ ላይ ወድቅ አይደለም ወይ የምትደግፋቸው? ቴንክ ዩ። ጥሩ እሺ፣ ትንሽ ላንድ ላርግና ለምጣ። ኦኬ። ስለዚህ አብይን በትግራይ ላይ ጦርነት ዲክሌር የሚያደርግ ከስልጣን ጉዳይ ጋር ብቻ አድርጎ ማሰብ ወይ በኔ ሚዛን ነው ወይ ፖለቲካል ናይቪቲ ነው። ካልሆነ ደግሞ ኢነረንትሊ ኢትዮጵያ ሀገራችን ናት። ኢትዮጵያዊ በመሆን ኢትዮጵያዊ ኢኔሰንስ ሌጋል ስታተሱን አይደለም በአይደንቲቲ ዋይዝም ትግራይ ተጨፍልቃ ኢትዮጵያን ሰስተነብል ለማድረግ ብትቀልጥ አክሰፕተብል ኮስት ነው። እኔ ቋንቋዬ ካልቸሬ ተውጦ ቢቀር እና በኢትዮጵያ ማዕቀፍ ውስጥ ብኖር የበለጠ ያተርፈኛል የሚሉ ሰዎች ሲኒካል የሆነ ጭምር ሐሳብ ነው የሚመስለኝ። እኔ ግን በኢትዮጵያ ውስጥ ባህሌ፣ ቋንቋዬ፣ ወጌ ኢነረንትሊ ጠፍቶ በኢትዮጵያ ውስጥ የሚመጣን ጥቅም ከመቀበል ይልቅ ትግራይን ሌላ አማራጭ ኦፕሽኖችን ኤክስፕሎር እንድታረግ መፈልግ ሰው ስለሆንኩ ይሄንን ዋጋ አልቀበለው። ለአብሮ ለመቀጠል በተደጋጋሚ በብዙ ሚሊዮን ህዝብ ደም ተሞክሮ ስላልተሳካ ሌላ ኦፕሽን ማየት አለብን ነው። ሌሎቹ ደግሞ ዋንስ ኤንድ ፎር ኦል እስከዛሬ የጠፋውን ህዝብ ከግምት ውስጥ አስገብቶ ቮለንተርሊ ለምን አንጠፋምና ከኢትዮጵያ ጋር አንቀልጥም የሚል ሲኒስተር የሆነ ግን ፖለቲካሊ ኮሬክት ስላልሆነ እንደው ተቀባብቶ የሚቀርብ ነገር አለ። ስለዚህ የአብይን ጦርነት የስልጣን ጦርነት ማድረግ ፒውርሊ ተገቢ ግምገማ ነው እያለም ነው። ኦኬ። አሁንም አብይ ትግራይ የሚዘምት ከትግራይ እየመጣ ያለ የፖለቲካ ስጋት ስላለበት አይደለም። አሁን ከፋኖ ጋር ስምምነት ስላለ ነው የሚሉ ሰዎች ሊኖሩ ይችላሉ። ከፋኖ ጋር የዛሬ 2 ዓመት ስምምነት አልነበረም። ግን አብይ ተመሳሳይ የሆነ ዛቻ ውስጥ ነው ነበር። ብልጽግና የሚባል ስርዓት በሙሉ የፕሪቶሪያ ስምምነት ከተፈረመ በኋላም ቢሆን ከትግራይ በኩል ወደ አማራ ክልል መሳሪያ ሲገባ ኦልሞስት የጦርነት ተረኩ ቢውልድ ለማድረግ የሚያስችለውን ነገር በሙሉ አላቋረጠም። ኦኬ። ስለዚህ ብልጽግና የሚመጣ ተቋርጦብኛል የሚለውን ይሄ በኢትዮጵያ ሀገረ መንግስት ዲስኮርስ ውስጥ በኢንጌጅመንት ውስጥ ፖለቲካል ዲስፔንሴሽን ውስጥ ዘትግራይ ፕሮብለም ተብሎ የተቀመጠውን ዋንስ ኤንድ ፎር ኦል ዲል ለማድረግ ነው። ይሄ ደግሞ ሙሉ ተጋሩን እንደባለፈው ፐርጅ በማድረግ ነው የሚሞከር።
ትግርኛ ተናጋሪ ስትሮንግ የሆነ ሰልፍ ሪስፔክት ያለው ሰልፍ አዌርነስ ያለው ሰልፍ ኮንሺየስ ያለው ሰልፍ አስፓይሬሽን ያለው ተጋሩ እስካለ ድረስ ለኢትዮጵያ ተቀባይነት የለውም። ስለዚህ አብይ ይህንን ለማሳካት ይሞክር ይሆናል ዋንስ ኤንድ ፎር ኦል። አሁን ደግሞ ምናልባትም ኦህዴድ ከኢትዮጵያ ጭምር አውጥቶ የትግራይ ፕሮብለም የኦሮሚያም ጭምር ፕሮብለም ነው በሚል ለጥጦ እያየው ስለሆነ ቅርብ ጊዜ አዲስ በባለፉት 5 ዓመታት 4 ዓመታት ቢውልድ የተደረገ አዲስ ደግሞ ተረክና ፖለቲካል ዲስፐንሴሽን ደግሞ አለ። ትግራይ ስትሮንጉና መቀጠሏ ለኢትዮጵያ ሀገረ መንግስት ብቻ ሳይሆን ቻሌንጁ በኤክስቴንሽን አሁን ለኦሮሚያም ነው። ስለዚህ ኦሮሞ ፐርሰናል አርጎ ወስዶ ከሌላው ብሔር በኮታ የሚደርሰውን ብቻ ሳይሆን በተለየ ሁኔታም እንዳደጋ ተመልክቶ ትግራይ ላይ ይሄን ሊያደርግ ይገባል የሚል አይነት ተረካለ። ከዛ አንፃር ጦርነቱ ይሄንን ያቀፈ ነው የሚሆን። ኦኬ ቀጣይ አሁን ትግራይ አደ ያነሳው ነገር አለ። እሱን ልበልና ላቆም። ትግራይ አደ ያነሳው ነገር እኔ 30 ዓመት ሙሉ እነመለስ ሲሰሩ የነበረው ነገር ኤክስትሪምሊ ከ83 በኋላ ቲፒኤልኤፍ በምኒልክ የተጀመረውን በደርግ ባህለ ስላሴ የቀጠለውን የኢትዮጵያን ግራንድ ፕሮጀክት በትግራይ ህዝብ ስም እየማሉ ግን ነን ቫዮለንት በሆነ መንገድ የማስቀጠል ስራ ነው የሰሩ። ከደርግ ከአብይ የሚለያቸው ከ83 በኋላ አዲስ አበባ የነበሩ የትግራይ ባለስልጣናት ትግራይን ላይ ጦርነት ዲክሌር አድርገው ይሄን ጉዳይ ለመፍታት አለመሞከራቸው ብቻ ነው። በተግባር ግን ከመንግስቱ ከአብይ ወይ ከሌላዎቹ ከኃይለ ስላሴ የተለየ አስፓይሬሽን ነበራቸው የሚል ግምገማ የለኝም በግሌ። በዛም ምክንያት ምን ከ83 በኋላ ላለው ህዋት ሲሪየስ የሆነ ጥላቻም ንቀትም አለኝ። ኦኬ አሁን ወደ ትግራይ የተመለሱ እነዚህ ሰዎች አይደሉም ወይ? ናቸው። አብሶሉትሊ እንኳን ሌላ እስከ ዛሬ 4 ወር 5 ወር 6 ወር አካባቢ ድረስ ከምርጫ ቦርድ እስኪሰረዙ ድረስ እነዚህ ሰዎች የተለየ የፖለቲካ አቋም ነበራቸው የሚል እምነቱ የለኝም። አሁንም ኢነረንትሊ ሰዎቹ በልባቸው በአእምሯቸው ገምግመው ያሻሻሉት የፖለቲካ አመለካከት አለ ብዬ አላምንም። ብቸኛ የኔ ድጋፍ የሚመነጭ እነሱ ፈለጉም አልፈለጉም የትግራይና የኢትዮጵያ ተቃርኖ እንዳይታረቁ ነው ተጭኖባቸዋል። ሁለት አዲስ ፖለቲካል ዲቨሎፕመንቶች አሉ ነው ቲፒኤልኤፍን ከቲፒኤልኤፍ አካባቢ ማልጠፋበት። አንደኛ ቲፒኤልኤፍ በትግራይ ውስጥ ድሮ የነበረው ሞኖፖሊ አጧል። ማጣቱ ትግራይን አለመረጋጋት ውስጥ ቢከትም ለብዙ አደጋ ቢያጋልጠንም የትግራይ ሀገርነት ጥያቄን በሚመለከት ስፔሲፊክ በሆነ መልኩ ግን እንደ ድሮ ለመድፈቅ ፈቃጅ ሁኔታዎች የሉም። ሞኖፖሊያቸውን አጥተዋል። በሌላው ነገር ሁሉ መዳከማቸው የትግራይ ህዝብ ለአደጋ የሚያጋልጠው ቢሆንም በዚች አስፔክት ብቻ ግን የትግራይ ሀገርነት ጥያቄን በሚመለከት ግን እንደ በፊቱ ለማፈን የስልጣንና የቫዮለንስ ሞኖፖሊያቸውን አጥተዋል። ሰብስታንሻል የሆነ ሬዚስታንስ አለባቸው። አሁን ከማን ጨምሮ? ከነሱ መካከለኛ ካድሬ ጭምር ጀምሮ ዝቅተኛ ካድሬ ጭምር ጀምሮ አፊሊዬሽን የሌላቸው ለቲፒኤልኤፍ ሪስፔክት ካላቸው ሰዎች ጨምሮ የትግራይን ሀገርነት ጉዳይ አትሊስት በሐሳብ ደረጃ እንዲነጋገሩት የሚፈቅድ ያቋም መድከም ስለመገጠማቸው እሱ ላይ ተስፋ አረጋለሁ እኔ። ሁለተኛው ነገር ከምርጫ ቦርድ በመሰረዛቸው ምክንያት በኢትዮጵያ ፖለቲካ ተሳትፎ ላይ ያላቸው ነገር እየተገፉና እየጠበበ ቢሄደ ቁጥር ሁለተኛው ኦፕሽን ምንድነው? ኢትዮጵያ አትፈለጉም እያለች ባዋረደቻቸው ቁጥር እስከዛሬ ድረስ የትግራይ ህዝብ ነበር ኢትዮጵያ መጣ ገላ የምታዋረደው። አሁን ፓርቲና ባለስልጣኖችን አዋርዳ አልፈልጋችሁም እንዳትሳተፉብኝ በተባሉ ቁጥር ከኛ ጋር የሆነ የኮምፕሮማይዝ መንገድ ይፈጥራል የሚል እምነት አለኝ። ኦኬ ይሄ ሳይሳካ ቀርቶ ሰዎቹ ተመልሰው እንደ ድሮው ለኢትዮጵያ እንገረዳለን ቢሉስ የዛኔ አሁን በማሳየው ተቃውሞ እጥፍ ተነስቼ ቲፒኤልኤፍ የመጨረሻ እድሉ ስለሆነ አሁን ከዚህ በኋላ እድል ይኖረዋል ምን እምነት የለኝም። የመጨረሻ እድሉን ካልተጠቀመ ኢነር ኦርጋኒክ የሆነው ነገር ምንድነው የሚሆን? ናቹራል የሆነው ነገር ቲፒኤልኤፍ የሚባል ድርጅት የትግራይ ሀገርነትን ጥያቄን በሚመለከት ከዚህ ሁሉ ውድመት ከዚህ ሁሉ መዋረድ እድልም ሳይኖረው ጭምር ኢትዮጵያ የመሄድ እድልም ሳይኖረው ጭምር ትግራይ እንደ ሀገር ለማሰብ የተቸገረ ድርጅት ስለሆነ መወገዱ ላይ አትሊስት ትግራይ ውስጥ ነው ብሔርተኛው ነው ከሚሰሩ ድርጅቶች ጋር ለመነጋገር እድል ይፈጥራል የሚል እምነት አለ። ከዚህ አንፃር ነው መደግፋቸው። ድጋፌ በጣም ስፔሲፊክ በሆነ ኤሪያና በጣም ሜዠርድ የሆነ ነው። ሌላው ማዕቀፍ የሚመለከት አይደለም። ከዚህ አንፃር እንድታይልኝ ማለቴ ነው። ትግራይ አደይ ቀሪው ነገር ኤርትራን በሚመለከት የተነሳው ነው። ቅድም አንተ ያነሳው እኔ ከኤርትራ ጋር
ያሬዱ አሁንም ህዋት ላይ አይደለም ተስፋዬ ፕሊስ አረ ስሙኝ ተው ግን ህዋት ይቀየራል አይደለም እድል ስትል እኮ ፎረም እድል ስትል አሁን እስካሁን ያቀረብከው ነገር ማለት ነው ይሄንን እንድትል የሚያደርግ አይደለም እንዴት ነው አስችሎ እድል እንድትል ያደረገህ እኮ ነው ከደርግ ወይ ከሌሎቹ የተለየ ግምገማ የለኝም ካልክ እነዚህ ሰዎች ኦልሞስት ከዛ የማይሻሉ ናቸው ማለት ነው ኦልሞስት ያው ናቸው ልክ እንደዛ ናቸው ስማቸው ወይ የሆነ ነገራቸው ተቀየረ እንጂ ምንም አይለዩም ካልክ እንዴት እድል ለመስጠት አሁንም ተስፋ ኖረህ ነው እኮ ማለት ተባረዋል አሁን ደግሞ የተለየ የዛኔም ይኸውልህ ኬቢዬ ኦኬ በተጨማሪ መለስ አዲስ አበባ ያለ እሺ ወይ ያሬ ህወሓት እኮ የውስጥ ችግሩን ራሱ ፈቶ አልጨረሰም እኮ አይደለ ሌላም ከፈፈል አለ ሁላችሁም እንደምታውቁት በዛኛው ሳይድ ሞንጀሪኖና ደብረጽዮን ብቻ ናቸው የቀሩት ይላል ልፋዓት ተስፋ እየወጣ በዚህኛው ደግሞ የዓለምና የካድሬው ግሩፕ አለና እሱ ራሱ ገና አለየለትም የውስጥ ችግራቸው መጠነ ሰፊ ችግር ነው ያላቸው ስለዚህ እንኳን እኛን ህዝቡን ሞቢላይዝ አድርገው ፕሮግራማቸውን ቀይረው ሀገር የመሆን ተስፋ ነገር ሊያሰሙን የራሳቸውንም ችግር የሚፈቱበት ጊዜ እኔ እንጃ ካልጠፉ አሁን የሆነ ጦርነት መጥቶ ምናምን ካልጠፉ የራሳቸውን ችግር ለመፍታት በሚያደርጉት ፍትጊያ ነው በሚቀጥሉ 6-7 አመታት ምናምን እንትን የሚገፉት እና በእነሱ ተስፋ ለመቁረጥ ያሬዶ ሰማይ ቆይ ብራዘር የነሱ እኮ አይደለም አሁን እንኳን ያልከው እኔን የሚያግዘኝ ነገር እኮ ነው ሞቻለው በስብሻለውም እያለ ነው ለመሻሻልም ዝግጁ እንዳልሆኑ ታያለህ የሉም ምናምንና እኮ በስብሻለው ካለ የሆነ አካል አልበሰበስክም ብሎ ትንቅንቅ ከራሱ አካል ጋር ሌላ ስሜት አይሆንም ወይ ነው እኮ በቃ በስብሻለው ያለ የሆነ ነገር ወደ ቆሻሻ ቦታ ማድረግ ነው በቃ የበሰበሰ ነገር ዩዝለስ ነው ወይ ለፈርቲላይዘር ምናምን የሚሆን ገቢ ለኔ ነው የማይሰማኝ ያሬዶ ነው ለሁላችሁ ለአንተ አይሰማም ለኔ ይሰማኝ ያሬዶ አለ እንዲህ አይነት ነገር አይሰማም አይደል ገቢ ነገረኝና እኔ እነግረዋለሁ አጠገቡ ስላለ አንተ ምንድን ላጬ ነው እንዴ ያለው ያሩ አይ ቀደም ያነሳት ፖይንት ገቢ ያነሳቻት ፖይንት ያዳመጥኩ ነበርና ለምሳሌ ህወሓት እንደ በቃ ካሉት ስለሚሻል በተወሰነ ደረጃ ሰርቫይቭ እንዲያደርግ ፈልጋለሁ ያላት ፖይንት ላይ ፎረቤ ይሄ ሰርቫይቭ ማድረግ at the expense of ትግራይ ህዝብ 15 ሚሊዮን ህዝብ ረከዘህ ምናምን አይነት ነገር ነው እየሆነ ያለውና ምንድነው የሚባለው ኢቭን ለሱ ሰርቫይቫል ፋይት ብታረግ ራሱ እኮ ተመልሶ መጥቶ ደግሞ ይቀጣቀጣል እኮ ምንም ጥርጥር የለውም ያው ከዚህ በፊት እንደተደረገው ማለት ስንት ወጣት ሞተለት አይደል ይሄን ድርጅት ለማዳን ከፕሪቶሪያ ማግስት እንኳን የመድኃኒት ጥያቄ ላነሳ ወታደር መተኮስ ሼም ያለያዘው ድርጅት ነበር ታስታውስ እንደሆነ ማለት ነው ያ ታጋዮች ላይ ምናምን ጭስ የሚተኩሱ ናቸው ኤኒዌይ ፎረም ኔትወርክ ይዞታል መሰለኝ ወንድማችን ነው ግን ኔትወርኩ እየጠበቀ አለው ያሬዶ አውሩ ብዬ እኮ ነው እንዴ አለው ኦኬ እሺ አንድ ጥያቄ ነበር ያወራችሁ ስለሆነ ጥያቄያችሁ እንዲያልቅ ብዬ ነው አይ የኛ ጥያቄ ብቻ አልቃል መጀመሪያ ሰላም ናችሁ ያሰብነው እስኪሳቅ ያ ሃይ ወንድማችን ሰላም እሺ አንደኛ መጀመሪያ እንትናችሁን የውይይታችሁን ማድነቅ ፈልጋለሁ ማለት በጣም በተረጋጋ መንፈስ ሁለት ጫፍ ብትሆኑም በተረጋጋ መንፈስ እንደዚህ መወያየታችሁ በጣም ጥሩ ነገር ነው መለመድ ያለበት ነገር ነው እና እኔ ለፎረም መጠየቅ ከጎረቤት ክልል ነው ወንድማችን አይ አነካው ትግራይ ኦኬ እሺ ናትና የሆነ ሰብ ስለዚህ ነው ሐውስ ና ጸገም የለን ትግራዋይ ተወንካ ችግር የለ በመሃርኛ ሰምዑ ተኾንኩም በትግርኛ መሐሸን እሺ በትግርኛ ተዛረ ጸገም የለ ንሰምዕና መንኮድ ቀጥል ይቆደለ ሓደ ላሕሚ ሓደ ለምሳሌ ላሕሚ ምሳሌ ንውሰድ ላሕሚ ሓደ ጥቕሚ ኢለለዋ ሓደ ወይ ክልተ ሰለስተ ኢልካ ጥቕማት ዝርዝር ተለኻ ትወልድ ጸባ ትበካ ትጣዓዋል ዓበይ እውን ወይ ሽወጥ ወይ ይሕረስ ገለመለ ስቑኢላ ላበልዐት ግን ዕምባሕላለት ጎረቤት ላሕሚ ኣለዎ ላተባሃለ ለይትሕለብለ ለይትወልድ ለተኮይና ምናልባት መጨረሻ ንምሕራድ ለስለይትሙቸ ከቢድ ኢሉ ኾን ማለት ጎረቤት ላሕሚ ኣላቶ ይብለካ ግን ስቑኢላ ላበልዐት
እምባሕላለት እቲ ጎረቤት ላሕመ ኣለዎ እምበር ዘይለኮይኑ ጥቕሚ የብላይ ማለት እዩ እና ብንኡሱ 34 ዓመት ኣብ ናይ ትግራይ ፖለቲካ ሕወሓት ኣክቲቭ እዩ ኩሉ ነገር ሒዙ ማለት እዩ ኩሉ እዚ ትዕድል ንብሎ ኣለናስ ድሕሪ ክንደይ እዩ ትዕድል ማለት ክንደይ ነገር ኢና ከፊልና ብዞም ሰዓት እዚኦም መዓት ነገር ሲኢልና ኢና ሓደ ሓዲኡ ኣሚንና ኣሎ ሓደ ሓዲኡ እውን ላይ ኣመንና ኣሎ መዓት ነገር እዩ ሓደ ትድርጅት ብስሩ ካብ ተፈጥሮ ልዩነት ምጥፋእ እምበይ ልዩነት ምፍታሕ ይኽእል ኣንተ ወላ ተናገረካ ነርካ ምናልባት ስሳቶምለስ ለይክዕረቁ ክኽእሉ ለይክፈላለዩ ክኽእሉ እዮም ህዝለ ሓደ ክፋል ርኦምና እኒኦ ቀፂሎም ለለ ካሊእ ክፋል ከሪኡና ክኽእሉ እዮም ንምንታይ እዩ እዚ ናቱ ድርጅት ባህሊ ልዩነት ምጥፋእ እምበይ ልዩነት ምፍታሕ ይኽእል ካብ ፈጣጥሩ ጀሚሩ ልዩነት ተፈጢሩ ናቱ ልዩነት መምፃእቲ ሰባት የጥፍኦም ካብኡ እንታይ ይገብርዎ ልዩነት እንድሕር ጥፊእካዮ ዝኾነ ሰዓት ለጥፋእካዮ ሓይሊ ክረክብ ተሎ መፂኡ ከጥፍአካ ኢሉ ምክር ወይ እቲ ድርጅትካ ሰንጢቁልካ ኢልኸድ ልዩነት እንዳፈትሕካ ተኸድካ ግን እቲ ልዩነት ተፈቲሑ ኣሎ ኦረማይ ላብ ሓደ ሓሳብ ተጠቂልካ ኣለካ ወይ ላፍትናትካ ወይ ላፍትናት ተጠቂልካ ማለት እዩ ስለዚ እዞም ሰባት እዚኦም ዕድሞ ምልኦም ልዩነት ላጥፍኡ እዮም መፅኦም ልዩነት ለምፅአ ሰብ ላጥፍኡ ስም ለሃቡ ላጎጀሉ ገለ እዮም መፅኦም ልፈትሕዎ ልዩነት የለይ ብናደገ ይኹን ብናውሽጢ ኣብ ድርጅቶም ይኹን ምሰብ ቅድሚቶም ንረኸቦም ሓይሊ ለምሳሌ ሕወሓት ተሓተው ኢሉ ምናምን ስም ነይርዎ ይወዶ ካብ መጀመርያ ጀሚሩስ ምስመን ዝበሃል ሓይሊ ተራኺቡ ብምይይጥ ብንግግር ኣብ ጠረጴዛ ዙርያ ምስመን ወዲኡ ተልካ የለይ ዘይሮ እዩ ምስ ጠርናፊት ኮሚቴ ምስ ኢዱ ምስ ደርጊ ምስ ኢሃፓ ምስ ሻዕብያ ምስ ኩሉ ተዋጊኡ ይመፅዩ ኣብ እያንዳንዱ ኳሕ ክንደይ ትግራዋይ ሞይቱ ንሕደጎሱ ቁፅሩ ብዙሕ ስለዝኾነ ማለት እዩ ሕዚ እንታይ ኢና ንብል ኣለና ኩሉ ችግርና ልደገል ምንታይ ኢና ንገብሮ እዞም ኩሎም ናብ ትግራይ ዝመፅእ ኣለዉ ችግራት መነሽኦም እና መድረሽ ኣነ እዚ ጦርነት ክውላዕ ተሎ ትግራይ እዩ ነይረ 7 ወርሒ ሙሉእ ካብ ትግራይ ፀላእ ተደፊኡ ክወፅእ ተሎ ኣብ ትግራይ ነኹ ብጣዕሚ ብዙሕ ተስፋ ነይሩና ምናልባት ተገደደስ ተቐይሮም ክመፁ እዮም ልሕሸ ምሕደራ ክፈጥሩ እዮም ልብል ተስፋ ነይሩና መፅኦም ንሶም ግን ላፍታ ነብርዎ እዮም ተመሊሶም ገዲዶም መፅኦም እንዳዎም መዓት ነገር ላገበሩ ነይሮም ማለት እዩ ስለዚ ሕዚ እውን ናይ ኢትዮጵያ መንግስቲ እዚ እዩ ናይ ኢትዮጵያ ከምዚ እዩ ናይ ኢትዮጵያ መንግስቲ ና ፕሪቶርያ ውዕል ባዕሉ ከምዚ ገብር ኣነ ንውዕሊ ፕሪቶርያ ክኸዱ ተለው ባዕሉ ተስፋ ቆሪፀ እየ ንምንታይ የኾነ ብጦርነት ብጣዕሚ ተደፊና ብጣዕሚ ተዳኺምና ክሽካዕ ሰራዊትና ተተኳሲ ወዲኡ ኣብ ብዙሕ ችግር ዝሃለየ ምሕደጎ ናይ ኢትዮ ኤርትራ ጦርነት ጠጠው ከብሉ ምስ ክሽካዕ ፍንጩል ተዓጠቐ ሰራዊት ሒዞም በይዛኹም መድሕን ላበለ ሻዕብያ ፍቃዱ እዩ ዝኣለሸ ከይዶም ብድርድር ግን ተሸኒፎም እዮም መፅኦም እቲ ድርድር ኣብ ኣልጀርስ ዝተገብረ ስምምዕነት ለኣና ይኮነ ይጠቅም ንኤርትራ ይጠቅም ኣሻዓይጡ እኳስ ተሸኒፎም እዮም መፅኦም ብድርድር ኩሉ ነገሮም መረኪቦም እዮም መፅኦም የግዳስ ወፅኦም ባድመ ለኣና ተሂላ ግዛዕ ተሂላ ኢሎም ልቲ ህዝቢ ረቡሾም ሸዊዶምዎ ማለት እዩ ስለዚ እዚ ድርጅት እዚ ብኩሉ ተገላዊጡ ተፈቲኑ ዝወደቀ ድርጅት እዩ ሓደ ስሱዕ እዩ ኩሉ ብትናተይ መንገዲ እዩ ካልኣይ ግትር እዩ ምስ ማንም ክስማዕማዕ ይኽእል እዩ ሳልሳይ ምሁር ዝበሃል ትምህርቲ ዝበሃል ፀላኢ እዩ እዚ በቃ ሪኢኹም እዮም ማለት 3,000 ሰብ ይኾን ዶ ይኾን ኣነ ርግጠኛ ይኮንኩ ግን ኣብታ ኣዳራሽ ካብ ዝነበሩ 3,000 ነይሮም ለምሳሌ ኣብታ ኣዳራሽ ካብ ዝነበሩ 3,000 ርግጠኛ እየ 30 ሰብ ይትረክብ ዝተፈለየ ሓሳብ ዘለዎም ኩሎም ሓደ እዮም መጨረሹ ሳዕሲዖም ወዲኦሞ እንታይ ኢና ተዓዊትና ኣብ ዝለሓለፈ 6-5 ወርሕስ እንታይ ተዓዊትና ኢና ዝኩሉ ሳዕስዒት እንታይ ስለለግነና ስለዚ ሓደ ብስሩ ፖለቲካዊ ባህልና ክቕየር ክኽእል እኒኦ ዝተፈለየ ሓሳብ ልለልዐለ ስም ላውፃእኻ ሽማሽም ላሃብካ ካብ ህዝቢ ምፍላይ ትኽክል ይኮነ ስለዚ ድሕሪ ከዚ እንታይ ክፈጥሩ እዮም ብልብል ኢና ሓና ዕድል ንዎም ኩሉ ተመኪሮም እዮም ኣብ ትግራይ ድሕሪ ከዚ እዞም ሰባት እዚኦምስ ሓደ ናይ ትግራይ ሃገርነት ምናምን ሓንቲ መስመር የብሎም ይኮ ናይ ትግራይ ሃገርነት ትብል ኣብ ኩሉ ነገሮም ሓንቲ መስመር የብሎም እዩ ድሕሪ 50 ዓመት እዚ እንታይ ስለተፈጠረ ስለ ናይ ትግራይ ሃገርነት ቁርቆር ሳቶም
ስለዚህ ትዕድል ንህወሉ መንገዲ ምናልባትስ ሕወሓት እዚ ዝኾነና ሃምዚ ተገርናዮም ሳፖርት ተገርና ወይ ደሞ ድርጅት ተድሒናዮስ ኣብ ትግራይ እንታይ ዓይነት ነገር ክፈጥር ኢለ እየ ተስፋ ክገብር ኣነ ብዙሕ ግዜ ተሞኪሮም እዮም ብዙሕ ግዜ ኣይከኣሉ ግትራት እዮም ድንቁርና ተጠናዊትዎም እዞም ሰባት እዚኦም ስለዚ እስቁልና ካብ ክጠፍኡስ ሓቢርና ንጥፋእ ብልብል መንገዲ ተኮይኑ ኣነ ኣይርድአኒ ንምንታይ ኣነ ዘብ ትግራይ እናኹ ሰብ ትግራይ ለሎ ነገር ብምሉእ ከም ትግራዋይ ኮይንካ ክትሓስብ ተለካ ተሓዝን ኢኻ እምበርከ ብሓደ ድዮም ተጋዲሎም ትብል ቁሪ ብልቆረሮም ቁፅሪ ላወ ከይዱ ውዕሉ ቆልዑ እኒአው ለኣቶም ሕካም ስኢኖም ትእምት ዝበሃል ግዙፍ ካምፓኒ ኣሎ ይመናጠሉ ኣለዎ ትሪእዎም ኣለኹም ስለዚ በእርግጠኝነት ልትፒኤልኤፍ ድሕሪ ከዚ ዕድል መሃ ማለት ካሊእ ችግር ልክፅውዑልና ካሊእ ችግር ልክስሕውልና ተይለ ኮይና ዕድል ክንዎም ወይም ደሞ ዕድል ተሂብናዮምላ ካሊእ ችግር ክስሕው ተይለ ኮይኖም ኣብ ትግራይ ድሕሪ ከዚ ለውጢ ከምፅኡ እዮም ልብል ተስፋ ኣነ ማጢጠ ወዲአ እየ ንምንታይ ክገብርዎ ዝኽእሉ ነገር ብቐሊሉ ክገብርዎ ዝኽእሉ ነገር ኣይገብሩ ክገብርዎ ዝኽእሉ ነገር ብቐሊሉ ማለት ቀሊል ዝበሃል ነገር ክገብርዎ ዝኽእሉ ኣይገብሩ ኢሉ ህዝቢ እዚኣቶም ኣነ ኩሉ ሰብ ተሓሳስኡ ከማይ ክኾን እየ ይብሉ ኣነ ናብ ባዕለይ ርዲእት እየ ለውግዕ ኣለኹ ግን ዕድል ሂብናስ እንታይ ክፈጥሩ ይኽእሉ ድሕሪ እዚ በስቢሰ እየ استراتيجيك مريحነት አጋጢሙን እዩ ምናምን ኢሉ ባዕሉ ገምጊሙ ሃምዚ ገይሩ ምናምን መጨረሻ ይላል ትነበረ ስራሕ አስፈጻሚ ሒዙ ንመጽእ ውድብ ታይክ ተኣምሮ ድሕሪ ታይክ ቀይር ኢልካ ተኣምን ስለዚህ ኣፍቱ ዕድል መሃብ ልብል ኣነ ዕድል ንወተለና ሌላ ካሊእ ችግር ሓድሽ ችግር ኣምፀልና ተይለ ኮይኑ ታይ ከምፀልና እዩ ህዝብ ፎረምስ ዕድልና ሃቦት ለኻ ማለት ዕድል ንስጠው እያልክ ያለው ምን ይዞ ይመጣል ከዚህ በኋላ ምን ሊያደርግ ይችላል ፕሮግራሙ ሊቀይር አልቻለም ምንም ሊቀይር አልቻለም ሓደ ቦምቦር ምንም ምን ጋር ኳለ ይخل ብቅጡ ምቅያር ለአወ ድርጅት እዩ ስለዚህ ለዚኦም ዕድል ተይሆናዮም ድሕረስ ታይ ክገብሩ ይኽእሉ ታይ ከምጽልና ይኽእሉ ተንጸላሊና አን ሓደ ጋለ መሬትና ተቆሪሰሎ ህዝብና ተበቲነሎ ብጣዕሚ ኢኮኖሚና ደቂቀሎ እዚ ልኾነ ግን ኩልና ተጋሩ በሓደ ለዓለና ኢና እንትልፍውስናት እዚ ትግራዋይ ፍቃድዩ ሓራ መሬት ይልኸደንዮ በተሓሳስባ ልተፈለየንዮ ተዝል መጽል ሓደጋ ከምዚልና ተፈላሊና ክንምክቶ ንኽእል ዶ ምንም ይኹን እንተስ ፖለቲካ ዲኩዳ እንተስ ኩሕ ክጅመር ዲ ልኾነ ሰዓት ሱ ፈጣሪ ፈልጥዎ ወይ እንቶም ኣብቲ ምውሳን ለለው ሰባት ይፈልጥዎ መቸም ሕና ይንውስን ትግራዋይ ካብ ምውሳን ካብ ልድፋዕ ፀኒሑ እዩ ስለዚ ተሓደጋ ለመጽለሲ ከምዚኣ ተበቲና ሕወሓት ክእከበና ይኽእል ኣይፈቲ ንምንታይ ተምነው ዓሉ ንወር ሰባት ኳስ ከመገይሩ ከም ለውፅኦም ሪኢኹም ኢኹም ይኾነ ኢሉ ትግራዋይ ክእክብስ ናብ ባዕሉ ሰባት ክእክብ ይኽእል ስለዚ ተህዚ መፂና እኒኦ ዝበሃል ሓደጋ ጎኡ ካብ ባዕልና ጎኡ ካብ ፀላእትናሲ ከም ተሃዚ እኒአና እያ ኮይናስ ክንምክቶ ንኽእል ዶ እንታይ ክንፍታ ማለት ሕወሓት ክእክበና ኢልና ዲያ ተስፋ ንገብር ለና ቴንኪው ላይ ያነሳቸው ነገሮች ትንሽ ሚሳርግ ያለው ኔትወርክ እያስወጣ እያስገባኝ ያስቸግረኛል አንዳንዴ ኔትወርክ ያለውበት ግን መጨረሻ አካባቢ ያነሳቸው ላይ አስተያየት ሰጣለው ማንኮድ ይሰማለው ይሰማል ፎረም አዎ ይሰማል ያሬዶ እኔ ይኸውልህ አንድ ግልጽ እንዲሆንላችሁ የምፈልገው ነገር እኔ ቲፒኤልኤፍ እንዲያሸንፍ የምፈልግ ከብልጽግና ጋር ባለው ትግል ነው ለምሳሌ ብልጽግና ቲፒኤልኤፍ እንደ ድርጅት መጥፋት አለበት ሲል ደብረጽዮን ይጥፋ እያለ አይደለም እንደዛ ብሎ የሚያስብ ሰው አለ እኔ የምረዳው ብልጽግናን በማዕቀፉ ነው ብልጽግናን የምረዳው ባለፈው ስፔሲፊክ አድርጎ የመጨረሻ ለኔ መንግስትና ለኔ ፐርሰናሊ አብይ ሐሳባ መንጮች ናቸው ብሎ ሶስቱን ያመሰገነ ኢትዮጵያ ውስጥ በእነሱ ደረጃ ቲንከር የለም ብሎ ማለት ነው ከነሱ ውስጥ አንደኛው ጌታቸው ረዳ ነው ሁለተኛው ዘሪሁን ነው ሶስተኛ ዶክተር ዳኛቸውን ያመሰገነው ዶክተር ዳኛቸው ደግሞ የቤተ መንግስቱ የቀን ተቀን የፖሊሲ አማካሪ እንደሆነ አውቃለሁም እሱም ስቴት የተደረገ ፋክት ነው
የዛሬ አንድ ወር አካባቢ እኔ እንትንም ይመስለኝ አንዳንዴ ተጋሩ ሚስ የምናደርገው የሚመስለኝ ለምሳሌ እኔ በግሌ ተጋሩ ቤት የሚደረግን ውይይት ብዙ ጊዜ አልከታተልም። በተለይ ሙሉ ተጋሩ ያሉበት ቤት እኔ አሁን ባለፈው ያሬዶ ምን አሉ መሰለ ሰው አሰፉን ታውቃታለህ አይደል ምናምን እንደናንተ ምናምን አሉኝ። እኔ አሁን አሰፉን ቲፒኤልኤፍ እንደምደግፍ የሆነ ቦታ እንጂ አላቃትም፣ ራሱ ቤቷንም አላቀውም። ሰሞኑን ቅርብ ጊዜ ነው ጠይቄ ሄጄ አሰፉ ቤቴ ነው ሲባል እንደው ምሰማው ነገር ካለ ፎሎ ያረኳት እንጂ እኔ ተጋሩ እርስ በርስ በሚያደርጉት ውይይት ውስጥ ብዙ ጊዜ ኤንጌጅመንት ስለሌለኝ ሚስ ማረጋቸው ብዙ ነገሮች አሉ። በዛው ልክም ደግሞ ብዙ ተጋሩ ኢትዮጵያውያን በመሐከል የሚደረገውን ውይይት ሚስ የምታረጉ ይመስለኛል። ለዛም ነው ለምሳሌ እኔ የዛሬ አንድ ወር አካባቢ ዶክተር ዳኛቸው አሰፋ አንድ ኢንተርቪው ነበረው። በኢንተርቪው በግልጽ ከሬድዋንና ያሬዶ ስሙይ በደንብ ከሬድዋንና ከዳንኤል ክብረት ጋር ተነጋግሬ ብሎ ኖት ጭምር ይዞ ነው የሚያወራ አሉኝ ብሎ ኖቱን እያነበበ ነው የሚያወራ። እዛ ላይ ምን ይላል? እስከ ዛሬ ኤክስፕሎይት ያላደረግነው ነገር ቢኖር ትግራይ ለካ እኛ ነን እንጂ እንደ አንድ የምናስባቸው ትግራይ የሚባለው ሁለት ነው። ኤሴንሻሊ እኔ እንደውም ወንዙን ሰምቼውም አላቅም ውራይ ነው ምናምን የሆነ ወንዝ ጠርቶ ቤዚካሊ ግን እያለ ያለ ምንድን ነው ይሄ እንደርታ አጋመ ተንቤንና ራያ አካባቢ ያለውን ትግራይ ከዛኛው ከቀሪው ትግራይ ጋር ነጥሎ እነዚህኞቹ ለኛ የቀረቡ ስለሆኑ እነዛን የራሳችሁ ጉዳይ ብሎ ይሄን ዘትግራይ ፕሮብለም ያልኩትን ቅድም ዋንስ ኤንድ ፎር ኦል መፍታት ይቻላል አሉኝ። እኛ ግን እስከዛሬ ሃንድል ያረግንበት መንገድ ስህተት ነው የሚል የጠቅላይ ሚኒስትሩ አማካሪ። ስለዚህ እኔ ከነዚህ ሰዎች አንጻር ህወሓት ማሸነፍ አለበት። እኔ ህወሓት አምባገነን ድርጅት ነው፣ ኢንኤፊሽንት ድርጅት ነው፣ ኢንኮምፒተንት ድርጅት ነው። የትግራይ ህዝብ ግን በቋንቋው በባህሉ በወጉ የሚጠላው እንዲጠፋ የሚመኘው ህዝብ ነው ብዬ ገምግሜ አላውቅም። ስለዚህ እኔ ከኮራፕሽን ከዝርፊያ ከውንብድና ከኢንኮምፒተንት ከመሆን በፊት ቅድሚያ የምሰጠው ነገር እኔ ብልጽግና የሚያመጣው አደጋ እኔ ሳልሆን ልጆቼ ጭምር በቋንቋቸው በባህላቸው ዋንስ ኤንድ ፎር ኦል እንዳይናገሩ አድርጎ ምናልባትም ከተቻለ ቅማንት ላይ ተደርጓል የሚባለውን እኔ ሌላ ቤት ምሳሌ አድርገው ሲያነሱ ሰምቻለሁ። ይሄ ደግሞ ብዙ ዶክመንት ላይ ያለ ጉዳይ ነው። 2007 የቅማንትን ጥያቄ በአማራ ክልል ላይ መፍታት ተችሏል ብለው ያምናሉ። ምን አድርገው ቅማንቶችን ፕሮሲኪዩት አድርገው ምናምን አድርገው ከተለያየ ዳታ ላይ ምናምን ስታቲስቲክስ ላይ አጥፍተው አትሊስት ቅማንት የሚባል ኦፊሻሊ የለም አሲሚሌት ተደርጎ አልቋል ብለው ዲክሌር የተደረገበት ወቅት ነበር። ትግራይ ላይ ተመሳሳይ ውጤት ማምጣት ባይቻልም እንኳ አትሊስት ለዛ የሚቀርብ ኢፌክት ያለው ነገር ማድረግ ይቻላል የሚል ነው ብልጽግና በቃ አቋሙ። ይሄንን ነገር ደግሞ በኔ ዘመን ተደርጎ ሌጋሲ እንዲቀመጥልኝ ፈልጋለሁ የሚል ሰው ነው። ለዚህ ደግሞ አማካሪ አድርጎ ያስቀምጣቸው ሰዎች በዶክመንት ጭምር ዳንኤል ክብረት፣ ዶክተር ዳኛቸው አሰፋ፣ እነ ብርሃኑ ነጋ ለዚህ አብሶሉት የሆነ ኮሚትመንት ያላቸው ሰዎች ናቸው። ስለዚህ አንድ ሰው ከነዚህ ሰዎች ጋር እየሰራ እነ ደብረጽዮን ላይ በነ ደብረጽዮን ጉድለት ላይ ችግር ካለበት ኢነረንትሊ ግን በነ ዳንኤል ክብረትና በሌሎቹ ላይ ችግር ከሌለበት አብሮ ለመስራት ሞቲቭን ኮሽን አደርጋለሁ። እኔ ሌሎቻችሁ ኮሽን አድርጎ አይደለም ባይዘው እዛ ድረስ አልሄድም አልደፍርም። እኔ ከነዚህ ሁሉ ከቀረቡልኝ ቾይዞች ግን ቲፒኤልኤፍ ቢያንስ በቋንቋዬ በባህሌ መሰረት ያሳድደኛል የሚል ስጋት የለብኝም። አትሊስት ቢያንስ አሁን ለጊዜው የዛሬ 5 ዓመት 10 ዓመት ድል ካደረገና ከተሳካለት ምን ሊፈጠር እንደሚችል አላውቅም። ብልጽግና ግን አክቲቭሊ በማንነቴ ለማጥፋት ፕሮጀክት ቀርጾ እየተንቀሳቀሰ ያለ ኃይል እያሰባሰበ ያለ አካል ነው። ባለፈው የተኮላሸበትን ፕሮጀክት ከባለፈው በባሰ ሁኔታ ሊያደርገው እንደሚፈልግ በምክር ቤት ተናግሯል። እንደባለፈውም አይደለም ውድመቱ የሚደርስባችሁ ውድመት እንደዚህ ሲሉ ለሰራዊቱ እንዳልሆነ ይገባኛል። እንደውም ሰሞኑን አብይ ምን አለ እንደው እግዚአብሔር ይስጠው ባይዘው እሱ አንዳንዴ ድንቁርናም ደስ ይለኛል። 200,000 ሰራዊት አለን የሚሉ ሰዎች እኛ እኮ 200,000 ሁሉ አልገደልንባቸውም አላረግንም ሰራዊቱን የሞተው እንደዛም እንኳን አይሞላም። ከሰራዊቱ አንፃር የሞተው 50,000 60,000 እንደሆነ አብይም ሪኮግናይዝ ያደርጋል፣ እኛም ሪኮግናይዝ እናደርጋለን። አብይ እየዛተ ያለ 1 ሚሊዮን ያለቀባችሁ አሁን ካለኝ ያነሰ 1 ሚሊዮን ህዝብ ማጥፊያ ቱሎች ጀላይ ያሉ ነው። አሁን የበለጠ ቱሎ አለ ሲል ለመላው ለትግራይ ህዝብ እንደሆነ እኔ ይገባኛል።
አይ አይደለም የሚሉ አሉ። ለምሳሌ በተደጋጋሚ ጊዜ ቅድም እንዳልኩት የሐራ መሬት ምናምን ሰዎች ድሮን እየያዙ ጠቅ ነው የምናረጋችሁ ምናምን እያሉ ኤክስትሪምሊ በአብይ የድሮን ኬፓቢሊቲ ላይ ተማምነው እኔ ራሽያም አምራቾችም በዚህ ደረጃ ሲተማመኑ አይቻላቅም። እነ እስራኤል እንኳን በዚህ ደረጃ በድሮን አይተማመኑም። እና አይ ጠቅ አድርገን እነ ደብረጽዮን እናምናጠፋቸው ከሆነ አይ ዶንት ኬር እነ ደብረጽዮን ሲጠፉ በኋላ እንነጋገራለን። እኔ ግን ጦርነቱን የምወስደው አብይ እንደዛ አይነት አቅም አለው ብዬ አላምንም። ኢንቴንሽኑም እነ ደብረጽዮን ናቸው ብዬ አላምንም። ከዛ አንጻር ቲፒኤልኤፍ ይትረፍ ስለኔ ከብልጽግና አንጻር ቲፒኤልኤፍ ያነሰ ጉዳት የሚያደርስ ድርጅት ነው የሚጠቅም አይደለም። ሜን ኮድ ያዘኝ ባይዘው እዚህ ጋር በጉዳት አንጻር ቲፒኤልኤፍ በመኖሩ የሚያደርሰው ጉዳት ቲፒኤልኤፍ በመጥፋቱ ከሚጎዳው ጉዳት ይበልጣል ነው። ቲፒኤልኤፍ ከጠፋ ቢጠፋ ትግራይ ውስጥ የሚደርሰው ጉዳት አደገኛ ነው። ማሳያ ልንገረ። ለምሳሌ ቅርብ ጊዜ ከሆነ ይኸው ትግራይ እነ ደስዬ አሸናፊ ሐራ መሬት ነው ያሉ እንደ ቃል አቀባይ ነው የምትጠቀሙባቸው። ምንድነው የሚሉ እነሱ ቲፒኤልኤፍ 50 ዓመት ሙሉ ደርግን በመታገሉ ጭምር ክሪሚናላይዝ ተደርጎ በተረክ ቢውልድ እየተደረገ ያለው ምናልባት ተጋሩ ወይ ዊልፉል ኢግኖራንስ የሚባል ነገር አለ። አንዳንዴ ለኛ እስከጠቀመን ድረስ ተረኩ ወይ የኛ የምንለው ሰው እስካመጣው ድረስ ዋይኖት ብለን ማለፍ ማለት ነው። ዊልፉሊ ጉዳቱን ማለፍ እንደዛ ካላረግን በስተቀር ቲፒኤልኤፍ አሁን ክሪሚናላይዝ እየተደረገ ያለ አሁን ዲሞክራቲክ ባለመሆኑ ብቻ ሳይሆን የዛሬ 50 ዓመት ሁሉ ደርግን በመጣል እዚህ ሀገር የተከለው ፖለቲካ ጭምር ወደኋላ ሊቀለበስና ልንበቀለው ይገባል የሚሉ ሰዎች ጭምር አዲስ አበባ ይሄ በስርዓት ያለ የነበረ ነው። ትግራይ ውስጥ ግን ቅርብ ጊዜ ዲቨሎፕ ያደረገ ነገር ነው። በዚህ 2-3 ዓመት እንደ ፋሽን የተያዘ ነገር ነው። የቲፒኤልኤፍ በደል የሚመነጭ 1967 ጭምር ነው የሚል ማለት ነው። ኢዲዩን ጭምር በማጥፋት በድሎናል የሚሉ ሰዎች አሉ። ዘውዳዊ ስርዓትን ምናምን ማለት ኢዲዩ በጣም የነበረው የፖለቲካ እንትን ይታወቃል። ከኢዲዩ ውጭ የነበሩ ሰዎችንም አጥፍቷል ይላሉ። በዛው ልክ ምን ይለዋል መሰለ ደግሞ ቲፒኤልኤፍን ለማጥፋት ታጥቀናል ይለዋል። ስለዚህ አዝማቻስ በፖለቲካ መስመር እስካልመሰለ ድረስ ማጥፋት ለሁሉም ፍቅድ ከሆነ ቲፒኤልኤፍ የዛሬ 50 ዓመት ምናምን የሚወቀስበት ምክንያትም የለም። ፎርዛት ማተር አሁን አንተ ልታረገው ተዘጋጅተህ እያለ እኔ በመሰረታዊነት ኢዲዩ የሚባል ድርጅት ከትግራይ በመጥፋቱ እንደ ጉዳት የማየው ነገር አይደለም። ተፈጥሯዊ ሂደቱን ጠብቆ የጠፋ እንደውም እኔ ያስከፈለው ዋጋ ያሳዝነኛል። ኢዲዩን ለማጥፋት የተከፈለው ዋጋ ነው እንጂ ችግር የለም። መንኮድ ሐሳብ እንዳላቋረጥ መጀመሪያ ወደኛ ሰው በ20 ምናምን ቀን መቀሌ ገቡ አይደል? ማን አስቆማቸው? ከዛ በኋላ ቲፒኤልኤፍ ምንድን ነው ያደረገው? ቆላ ተንቤን ወረደ አይደል? በረሃን ሄደ። ከዛስ ምን ሆነ? የተባበሩት የተጋሩ ክንዶች ይሄንን ጨፍጫፊ የሆነ ኃይል እሰማለሁ አይደል? ሰማል ያሬዱ ሰማል። አዎ። እና ተጋሩ ተባብረው ማለት ነው ከጫፍ እስከ ጫፍ ተነሳስቶ አገር ውስጥ ያለውም ውጭ ሀገር ያለውም መሀል ሀገር ያለውም ሁሉም ትግራዋይ አንድ ላይ ሆኖ ይሄንን ጨፍጫፊ ኃይል ታግሎ ከትግራይ አስወጣው። ያው በተወሰነ ደረጃ ማለት ነው። በኋላ ተመልሰው የተቆጣጠሩት ቦታ አለ። መጀመሪያ ግን ኦልሞስት ከምዕራብ ትግራይ ውጭ አብዛኛውን ቦታ ለቀውታል ሄደዋልና ኤርትራም ያዘው የተወሰነ ቦታ አለ። ይሄ ሁሉ የሆነው ግን በተባበሩት የተጋሩ ክንድ ነው። ስለዚህ የመጡበት ኢንቴንሽን ያሁኑ ይሆን የባለፈው ይሆን አንድ አይነት ነው። አሁን የምትላቸው ነገሮች ማለት ነው ከመጡ ያጠፉናል የምትለው ነገር ሊያጠፉን መጥተዋል። ከዚህ በፊትም ታይቷል። ግን የመከትንበት መንገድ ግን አንድ አይነት አይደለም ነው። ያኔ ሁሉም ትግራዋይ ተባብሮ መቀታቸው። አሁን ግን ተከፋፍለናል። ፎረሜ ህወሓት የሚባለው ድርጅት እኛን አሰባስቦ ትልቅ የትግራይ አቅም መፍጠር አልቻለም። ስለዚህ ህወሓት ብቻውን እየመራ የሚያሸንፈው የትግራይ ትግል የለም ካሁን በኋላ ነው። እኔ አሁን ለምሳሌ አይ ነው ጠላት ነው፣ ጄኖሳይደሮች ናቸው በዛም ያሉት ሰው መሪዎቹን ብቻ ለይተው የሚያጠቁ ከሆነ እኔ ምንም ጣጣ የለኝም። ፎረሜ አረንጌ በሽ ለነሱ ተብሎ የሚሰዋ ወጣት መኖር የለበት።
ገብቷል አይደል? ስለዚህ እንደ ህዝብ እንዳያጠፉን የምናደርገው እኛ ነን። ለምን አሰባሳቢ የሆነ ኃይል ፈጥረን በኮማንድ ፖስት ነበር የሚመራው አይደል? እንትኑ አይደል? መከታው ህወሓት ያልሆኑ ሰዎች ነበር የሚመሩት። ህወሓት እዛ ውስጥ ተሳታፊ ሆኖ ሐሳብ ይሰጣል፣ ምን ይላል፣ ምናምን አይነት ነገር ከነበሩ ማለት ነው። ለዛውም እነሱ ግን ሙሉ በሙሉ ቴክ ኦቨር ሲያደርጉ ከሰኔ 21 በኋላ ትግሉ ፍርስርሱ ወጣ። ስለዚህ መሰረቱ ይሄ ሆኖ ሳለ ለምንድን ነው ሁሉንም የሚያሰባስብ አቅም ፈጥሮ እነኚህን ጠላቶች የማንከላከለው? ከዚህ በፊት እንዳደረግነው ነው። ብቻውን ታግሎ የሚያሸንፍ ነገር ይመስላል ፎረሜ እንጂ የጠላት እንትን እኮ ይሄ ጥላቻው ምንም የሚቀየር ነገር አይደለም፣ ለወደፊቱም አይቀየርም። እኛ በራሳችን ጥንካሬ ላይ ነው ፎከስ ማድረግ ያለብን። ገዳይ ነው በቃ። ምን ያላደረጉት ነገር አለ ትግራይ ውስጥ? ስለዚህ ችግሩ ከውስጥ አይደለም ወይ? ሁላችንንም ማሰባሰብ አለመቻሉ አይደለም ወይ ህወሓት እኛን ለእንደዚህ አይነት ውጥንቅጥ ያበቃን? ፎረሜ ይችን እንትን ልፈልጊ ነው። ቀጥል። እሺ ያሬዶ፣ አሁን በጣም ባይዞ ኢንተረስቲንግ ነገር ነው ያነሳ። ቴንኪዩ በዚህ አጋጣሚ እና ቅድም ትግራይ አደ ያነሳው ነገር አለ። አንደኛው ነገር ለምንድን ነው ብልጽግና ያጠፋናል የምትሉ ነው። ማለት ብልጽግና እንደሚያጠፋን አጽንኦት ሰጠን የምንከራከርበት ምክንያት እነጌታቸው ብልጽግና ያጠፋችሁም እነ ጻድቃን በቲቪ መጥተው ትግራይ ውስጥ ህግና ስርዓት ለማስከበር ሊገባ ይገባል ሲሉ ምን ማለት ነው? በኢንቴንሽን ደረጃ ለትግራይ ክፉ የሚያስብ መንግስት አልነበረም። እንደውም ከነደብረ ጽዮን ከሚያደርሱት ጉዳት ይልቅ ብልጽግና ባለመግባቱና ትግራይን ባለመቆጣጠሩ የደረሰው ጉዳት ይበልጣል ካሉ እነዚህ ሰዎች ምን እያሉ ነው? የዛሬ 3 ዓመት የፕሪቶሪያ ስምምነት ሲፈረም ተኩሱ ብቻ ሳይሆን የቆመ ብልጽግና ኮምፕሊትሊ ትግራይን ለማጥፋት እንግዲህ እነሱን የዛኔም ጻድቃንም ጌታቸውም አብሶሉትሊ ትግራይን ለማጥፋት ጌታቸው ምን ብሏል? ብንገብርለት ሁሉ በህይወት እንድንኖር የማይፈቅድ ተቋም ነው ብሏል ጌታቸው ረዳም። ሁሉም ሰው እኛም የማምነው ነገር ነው እስካሁን ድረስ። አሁን ግን ምን እያሉ ነው እነ ጌታቸው? ኖ ይሄንን ገብረንለትም ቢሆን ያጠፋናል ያልነው ኃይል ሳደንሊ ከነደብረ ጽዮን ሁሉ ለትግራይ ተቆርቋሪ ሆኖ ቀርቧል ወደሚል አቋም ተለውጧል። ይሄ አቋም እኔም ወስደው እነጌታቸው ብልጽግና ለኛ እስከተመቸን ድረስ በኤክስቴንሽን ለናንተ ይመቻል የሚል ግምገማ እንደወሰዱ ነው። እነጌታቸው ደግሞ ምቾት አድርገው የወሰዱትን ነገር በግላ እኔም አንተም ሁላችንም እናውቀዋለን። እኔ የጌታቸው አይነት ፍላጎት የለኝም። ማናችንም የትግራይ ገበሬ የጌታቸው አይነት ፍላጎት ቢኖረውም ብልጽግና ፕሮቫይድ ማድረግ አይችልም። ለጥቂት ሰዎች ነው መስጠት የሚችል። ስለዚህ እነሱ እጃቸው ላይ የገባውን ነገር ይዘው የትግራይ ህዝብ እኛን አይተ ተከተለን ማለታቸው ሚስሊዲንግ ነው ብቻ ሳይሆን እነ ደብረ ጽዮን የዛኔ ካጋለጡን በላይ ለአደጋ የሚያጋልጥ ነው። ቢያንስ እነ ደብረ ጽዮን ጠላት እየመጣብን ነው ተቀደዱ ሳይዘጋጁ አስበሉም ብለን እየከሰስናቸው እነጌታቸው ደግሞ በተቃራኒው እያለው ያሉ ልትዘጋጁ አይገባም ብቻ ሳይሆን ኢነረንትሊ ራሱ ብልጽግና ለትግራይ ተቆርቋሪ እድሉን ስላጣ ቲፒኤልኤፍ ገፍቶት አዲስ አበባ የቀረ ድርጅት ነው እንጂ እድሉ ቢሰጠው ለትግራይ ሁሉ ልማት ለማድረስ እየጓጓ በር ላይ ቆሞ እየጠበቃቸው ያለ ኃይል ነው ካሉ የሚደርሰው ጉዳት እነ ደብረ ጽዮን ካደረሱት ሁሉ በላይ ነው። ስለዚህ ብልጽግና ሊያጠፋን ነው ብዬ ባጽኖት መከራከርበት ምክንያት ቢውልድ እየተደረገ ያለው ተረክ ጭምር እነጌታቸውም ተባባሪ ናቸው። ይሄ ደግሞ አትሊስት ኢኖሰንት ለሆነ ሰው ናይቭ ለሆነ ሰው አይ እነጌታቸው መቼስ እንዲህ ቢሉ ብልጽግና ተቀይሯል ማለት ነው የሚል ግምገማ የወሰደ ብዙ ሌማን ሰው ስለማይ አትሊስት እኔ በዛ ደረጃ ሌማን ኢኔሰንስ ፖለቲካሊ ናይቭ ነው ብዬ የማምነው ሰው ማለት ነው። እኔ እንደዛ አይደለም ግምገማዬ። ብልጽግና የቀየረው አቋም የለም። ነገሩን ለመፈጸም የሚያስችሉት ነገሮች በመጓደላቸው ምክንያት ጊዜ ሲገዛ የከረመ ተቋም ኢንስቲትዩሽን እንደሆነ ነው ማምን ብልጽግና የሚባል ፓርቲ። ኦኬ ስለዚህ በዛ ደረጃ ነው ሊያጠፋን ነው ምን አሁን ያሬዶ አንድ ያነሳው ነገር አለ። እነዚህ ሰዎች ኢነረንትሊ የትግራይን በትነዋል። አዎ በትነዋል። ያሬዶ እኔ ይኸውልህ ልክ ሰኔ 21 ተመልሰው ስልጣን እኔ መስከረም ወይ ጥቅምት
አሁን ልክ እንደናንተ እንደዚህ እንደምወያያቸው ሰዎች በሌላ ፕላትፎርም በትዊተር በምናምን ማቃቸው ለነሱ ቅርብ የነበሩ ከነዚህ ከባለስልጣን ጋር ፎቶ ምናምን ሲነሳሱ የምታውቃቸውን ሰዎች ጠቅሼ በገባኝ በአቅሜ ነው የምልህ። የዛኔ ጭንቀት ላይ ስለነበርን ሁላችንም እንደው ኮንትሪቢዩት ማድረገው ነገር ይኖር ይሆን ወይ በሚል ገና ሰኔ 21 ተመልሰው እኔ በ3 ወሩ ነው በ4 ወሩ ነው የምልህ ቲፒኤልኤፍ የሚባል ድርጅት ኮምፕሊትሊ ይሄ ሊደርሺፕ በዛ ሰዓት አያስፈልግም፣ አሁን የያዘው አቋም አደገኛ ነው። በዚህ 3 ወር ያደረገውን ነገር ከገመገምን ቲፒኤልኤፍ የሚባል ድርጅት ኤክስትሪምሊ የራሱን ትግል የሚመራውን ትግል ጭምር በመታገል ላይ ያለ ድርጅት ነው። ከጠላት ጋር ብቻ ሳይሆን የትግራይ ህዝብ ቲፒኤልኤፍን ጭምር ጎን ለጎን እየታገለ ያለበት ሁኔታ ነው የተፈጠረው። ስለዚህ ሲሪየስ የሆነ ሜጀር ያስፈልጋል ያልኩ እንዳሁኑ ዘግቼም አይደለም ያሬደው። ለምን ፈቃጅ ሁኔታዎች ነበሩ የሚልም ነበር። ምንድነው የዛኔ የትግራይ ዲፕሎማቲክ ኃይል በጣም ጠንካራ ነው የነበር። ዓለም ካርታ ላይ ተቀምጠናል። ብዙ የተፈጠሩልን እድሎች ነበሩ። ቲዲኤፍ በጣም ስትሮንግ የሆነ ፖዚሽን ላይ ነው የነበር። እንዳልኩ ይሄ ተተኳሽ ምናምን ቴክኒካሊቲውን ተተ ግን ቲፒኤልኤፍ የሚባል ስትሮንግ የሆነ ማፕ ላይ የነበረ ኃይሊ ዓላማ የነበረው ቁጭት የነበረው ኃይል አለ። ይሄ ኃይል ባለበት ሁኔታ በተለይ የበለጠ ሌቨሬጅ የነበራቸው ምሁራን ተዋይተው አማራጭ የሆነ እኔ እናንተውን በመናሰነሳው ደረጃ ለትግራይ በጣም ተቆርቋሪ የሆነ ፕላትፎርም ያለው ነገር ሊፈለግለት ይገባል ያልኩ የዛኔ ነው ያሬዱ። አሁንስ ኦኬ ነገሩ ገፍቶ ተጎትቶ መጥቶ ምን መሆን አሁን በነጌታቸውና በናቢ መካከል የነበረውን ትግል እነጌታቸው ተረክበው ቦታ ቀይረው መጡ። አሁን ብዙ ነገር ይሽሞነሞናል። እኔ አንደርስታንድ አድርጋለሁ ለምን እንደሚሽሞነሞን አትሊስት ይገባኛል። ልቀበለው ግን አልችልም። እነጌታቸው ቢሳሳቱ በህይወቴ እንደምከፍል በቋንቋዬ እንደሚከፍል በሚስቴና በልጆቼ እንደምከፍለው አውቀዋለሁ። ቢሳሳቱ ጌታቸው ቢሳሳት ምን ይሆናል? ባለፈው ደብረጽዮንም ጌታቸውም ተሳሳቱ ዋጋውን የከፈለው 1 ሚሊዮን ህዝብ አፈር በልቶ የቀረው ነው። አሁንም ጌታቸውን ቢሳሳት ዋጋ እንደምከፍል አውቀዋለሁ። እነ ደብረጽዮንም ቢሳሳቱ ዋጋ እንደምከፍል አውቀዋለሁ። አትሊስት እነ ደብረጽዮን ከተሳሳቱ የሚጠብቀኝ ነገር ሆኖ በነጌታቸው እጅ መውደቅ ነው። በቃ ቲፒኤልኤፍ የሚባል ድርጅት ይሸነፋል። ቲፒኤልኤፍን ጀርባ ተኮልኩሎ ሲታገል ምናምን የነበረ ሰው ሁሉ ይሸነፋል። እነ ጌታቸው አሸናፊው ነው ይመጡና ትግራይን ይረከባሉ። እነ ጌታቸው ቢያሸንፉ ግን ብልጽግና ላይ ነው የሚወድቅ እንጂ እነ ጌታቸው ላይ አይደለም። ምን ማለቴ ነው? ቲፒኤልኤፍ ኢነረንት በሆነው ትግል ከተሸነፈ ኦፕሽንም የለም በነጌታቸው እጅ በመውደቅ ምክንያት ያለ ኦፕሽን ነው የምወድቅ። ፈልጌ ግን አልወድቅም። ለምን አሁን በተረክ ደረጃ ባለፈው ዱባይ የሰጠው ኢንተርቪውንም እኔ አይቼዋለሁ። ተረተኛል። ፈልጌ ቲፒኤልኤፍ ተሸንፎ ፈልጌ አማራጭ አጥቼ በነጌታቸው እጅ መውደቅና መርጬ ተባባሪ ሁኜ ለራሴ ጥፋት በነጌታቸው እጅ መውደቅ እኩል ነው ብዬ አላምንም። የዛኔ ምርጫም የለኝም ፎርዛት ማተር የሚመጣብኝን ከመቀበሉጭ። አሁን ግን እድሉ እስካለኝ ድረስ ግን ብልጽግና ኦልሞስት በትግራይ በኩል ሊያደርገ ያሰበውን ትግል እነጌታቸውን ወደፊት አምጥቶ በመቀጠሉ የተቀየረ ነገር አለ ብዬ ግን አላምንም ያሬዱ። ከዚህ አንፃር ኦኬ ቅድም የጠየቀኝ አንድ ኢንተረስቲንግ ጥያቄ አለ። እነዚህ ሰዎች ታግለው ሊያሸንፉ የሚችሉት ነገር አለ ወይ? የለም። ቲፒኤልኤፍ እኔ ታግሎ ያመጣዋል የምለው ውጤት የለም። ከቲፒኤልኤፍ ኤክስፔክት የማደርገው ውጤት የለም። ከቲፒኤልኤፍ የመጨረሻ ኤክስፔክት የማደርገው ነገር በደንብ ስማኝ ያሬዶ እዚህ ጋር በደንብ ከቲፒኤልኤፍ የመጨረሻ ኤክስፔክት የማደርገው ማክሲመሙ ነገር በብልጽግና እንዳይሸነፍ ሰርቫይቭ ማድረግም ብቻ ነው። ለምን ብልጽግና የሚባል ድርጅት እንደባለፈው አይነት ሚስ አድቬንቸር ትግራይ ላይ ሞክሮ ሳይሳካለት ቢቀር ቲፒኤልኤፍንም ትግራይንም ማሸነፍ በትግራይ መሸነፍ አይደለም። እኔ ቲፒኤልኤፍ ያሸንፋል የሚል እምነት የለኝም። አብይ እንዳይሳካለት በማድረግ የአብይን ዓላማ ማደናቀፍ ከቻሉ ግን አብይ ከዛ በኋላ ሰርቫይቭ ያደርጋል የሚል እምነት የለኝም። ለምን ኤክስፔንሲቭ ነው። ሌላ እንደባለፈው አይነት በቢሊየንስ 10 15 20 30 ቢሊዮን ዶላር አውጥቶ
ትግራይን አውድሞ አብይ ኢኮኖሚካሊም ፖለቲካሊም ሰርቫይቭ ለማድረግ ፈቃጅ ሁኔታዎች ይኖራሉ የሚል እምነት የለኝም። ስለዚህ ነው ቲፒኤልኤፍን የምደግፈው አብይን እንዲያሸንፍልኝ ወይ ሌላ ማንንም ኃይል እንዲያሸንፍ ሳይሆን በጣም ይቅርታና ቲፒኤልኤፍ እንዲያሸንፍ የምትፈልገው ራሱን ችሎ አሁን ባለበት ቁመና ነው ወይስ ከሆነ አካል ጋር ተዋቅሮ ወይም ጽምዶ ፈጥሮ ነው? ያው አሁን ባለበት ቁመና ከማንም ጋር ባይጣመር ከማንም ሰው ጋር ባይጣመር ቲፒኤልኤፍ ከፋኖ ያነሳ አቅም አለው ብዬ አላምንም። እሱ ነገር ይሰራል ብለህ ታስባለህ ማለት ነው? ከማንም ጋር ሳይጣመር አሁን ባለበት ሁኔታ ከማንም ጋር ሳይጣመር ከፋኖ አያንስም። ብልጽግ ህወሓት የተዋጊ ሰራዊቱ ያለው አደረጃጀት ከፋኖ አያንስም። ፋኖን ማሸነፍ ካልቻለ ብልጽግና ቲፒኤልኤፍ ሊያሸንፍ የሚችልበት እድል ብዙ የለም።